አፋችንን ሞልተን መናገር እንችላለን። አሳይተናቸዋል። የራሳቸውን መጽሐፍቶች ራሳቸው ሳያዩዋቸው እኛ አሳይተናቸዋል። በዚህ 10 ዓመት ውስጥ የሶሻል ሚዲያ አገልግሎት ላይ ይህን ነገር አድርገው ቤተክርስቲያኒቱ በወከባ ላይ ናት። ሰርገኛ መጣ በርበሬ ቀንጥሱ ማለት ነው። በተለይ ብፁዕ አቡነ ኤርሚያስ የተናገሩት ንግግር ወንድምነት እየሰማሁት ነበረ። አዶኖ ዳውንሎድ አድርጌው ከሆነ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች። ልክ ነዎት። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው ልክ ነው፣ መረጃት ይፈልጋሉ። የአባቶቼ የነ ኤልያስ አምላክ ቅዱስ እግዚአብሔር ምስክር አሳይቶኛል፣ ተናግሮኛል። ሁሉ እዚህ አይወራም፣ ገብቷቸዋል። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሎክ ሰርገኛ መጣ በርበሬ ቀንጥሱ እንደሚባለው ማለት ነው። እንደ ባላገሩ አይነት ንግግር ማይሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? እንዲሁ ስታስበው ማይሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴቱ አይኖረውም፣ አይኖረውም፣ አይኖረውም። ብፁዕነቶ በእውነት ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ማርቆስ ናቸው። በደንብ ነው የገባችሁ። ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ። ተኝተን ንቁ፣ ጸልዩ። ንቃ የሚባል ሰውን አይነት ሰው የተኛ እሳቸው መተኛታቸውን አምነዋል። ጳጳሳቱ ከተኙ ታዲያ ምእመኑ የነቃ ነው ብለህ ትላለህ? እንዲሁ ማለት የለም። ምእመኑ ይሰማል። የአንተን ነገረ ቅዱሳን የሚያወራው እኮ ገድልክ እኮ ነገረ ቅዱሳን ስለ ቅዱሳን አማላጅነት ወይም ደግሞ በቃ ጀነራሊ ስለ ቅዱሳን ምንድን ነው መሰላችሁ? ስለ ቅዱሳን ጀስት ኢቨን ከባይብል ተነስተ ማለት ነው። በአጸደ ስጋ በአጸደ ነፍስ አማላጅነት እነዚህ አንድ ሰማሁ ካይ በቃ ሀሳቡ ላይ ካላወራክ ምን ለምን ጨርስና ታወራለች? አልፈቅድልህም። በቃ የኢትዮጵያ ኦርቶዶክስ ምዕመናን ትልቁ ችግራቸው ገድላቶቹ ስለሚያሳፍሩ እንዲነኩ አይፈልጉም። እና አሁን የተነሳ ሀሳብ አለ። የተነሳ ሀሳብ ላይ ከማውራት ይልቅ ምን አለ እነዚህም ባትነኩብንና በእንደዚህ አይነት መልኩ ደግሞ ብናወራ። ልክ እንደዚህ ነው ሁሉም መጥተው የሚያወሩት ማለት ነው። ቄሱም ሲመጣ እንደዛ ነው የሚያወራው፣ ጳጳሱም ሲመጣ እንደዛ ነው የሚያወራው፣ ምዕመኑም ሲመጣ ደግሞ እንደዚሁ ነው የሚያወራው። በቃ አለቅ አንድ ሀሳብ ይላሰርስ ልትመክረኝ ከሆነ ይኸውልህ አይደለም የምሰጥህ የተነሳው ሀሳብ ላይ ካወራ ምን አልክ? የተነሳው ሀሳብ ላይ ቅድም ነበር እሱ ቅድም ሳይነሳ ገና ስትገባ ረዥም ሰዓት ቆይታል አይደል? ያኔ ነው እሱ ማውራት ያለብህ። አሁን ተነቦ ካለቀ በኋላ ሙድ ከተያዘበት በኋላ በመጽሐፉ እንደገና እዚህ ላይ ባናወራ አይባልም። ሲጀምር ይህን ያህል ሰዓት ቁጭ ብለህ ሰምተህ መልስ መመለስ ካለብህ መመለስ ነው እንጂ ያለብህ ባናወራ አይደለም። ያው ኔትወርኩ ይዘገያል አይደል? የሱ የኔ አይደለም። እሺ ባናወራ አይደለም ግን እሱ ጀስት ያወራ ስለነበር ኢንተርፌር ላይ ለማድረግ ነው ያደመጥኩት። ቁራር አይሰማም። ይዘገያል። አሁን ነው እንደዚህ ኔትወርኩ። ቅድም ጥሩ ነበረ፣ አሁን ነው እንደዚህ የሆነበት። ወንድምነት ዘግይቶ ነው የሚሰማው። እሺ አሁንስ እሺ ወይ ወጥተህ ተመለስ። ይኸውልህ ሀሳቡ ላይ የተነሳው ሀሳብ ላይ ማውራት ትችላለህ። ብሩኬ እንትን በለው አስቆጥረው እስኪ 1 2 3 ምናምን በለው እስኪ ከአንተ በኋላ 1 2 አሁንስ ሰማኸው? አሁን 1 2 ይላል። ቆይቶ ቤካዬ እስኪ 1 2 በል። 1 2 3 አሁን የቤካን ነው የቆጠረው። ድጋሚ ደግሞ የኔን ይቆጥራል። ኔትወርክ ስለሚዘገይ ነው። ኔትወርክ ስለዘገየ ነው። እሺ ጻፍልኝና ላስገባ። እሺ ኤች ሰማለው ነው 1
አንድ በቃ ቀጥል። አሁን ጥሩ ነው። እሺ ቀጥል። እሺ እና ምን እያልኩ ነበር? ያው ምንድነው ግራውንድ ለማስያዝ ማለት ነው። እነዚህ ገድላት ድርሳናት ምናምን ላይ የሆነ መጽሐፍቱ ላይ የገባን እንትን ከማለት በፊት አንደኛ ስለ ቅዱሳን እንትን ማድረግ አለብን፣ መስማማት አለብን። አንዱ ፓርት ወይ አንዱ ክፍል ስለ ቅዱሳን የማያምን ከሆነ ወይም ደግሞ ስለነሱ ምንም መስማትም ምንም የማይፈልግ ከሆነ፣ ሌላኛው ፓርት ደግሞ በቅዱሳን የሚያምን ከሆነ ወይም ደግሞ ስለነሱ ታሪክ ምንም ማወቅ የሚፈልግም ከሆነ የሁለቱ አክሴፕታንስ ይለያያል። ስለዚህ በዚህ መሰረት ዲፍረንስ ይመጣል ማለት ነው። እና ገድልና ድርሳናት ላይ ከማየት በፊት እዛው መጽሐፍ ቅዱስ ላይ ምክንያቱም የመጀመሪያው ተአምርም ሆነ እንደዚህ ከአእምሮ በላይ የሚሆኑ ተአምራት ምናምን የጻፉበት ባይብል ስለሆነ ለምሳሌ ዘኍልቍ ምዕራፍ 22 ላይ በአፏ ስለተናገረችው አህያ ይናገራል። ኦኬ ይሄን አይተን እንዴ አህያዋ እኮ በአፏ ተናግራለች ምናምን ብለህ እንትን ማድረግ አችልም፣ ባይብልን ማለት ነው መቀረብ አችልም። ቅዱስ ስለሆነችው አህያዋ አወራች እና ቅዱስ ስለሆነችው አህያ እናውራ እያልክ ነው። አልገባኝም አሁን ሀሳብህ። ይኸውልህ ስለ ቅዱሳን እኛ ሳይሆን የማይታመን የሚመስሉ እንደዚህ አይነት ታሪኮችን ብሌም እያደረጉ ከማውራት ወይም እንደዚህ ከመሳለቅ የሆነ አለ አይደል እንትን ማየት ተገቢ ነው። ለምሳሌ የበለዓም አህያን ለምሳሌ ያመጣውልህ እንግዲህ ታምር ነው አይደለ? የበለዓም አህያ መናገሯ ማለት ነው። ኦኬ ይሄ ታሪክ የምታገኘው ባይብል ላይ መጽሐፍ ቅዱስ ላይ እንደዚህ አይነት ይሄ በእግዚአብሔር የሚሰሩ ተአምራት ወይ ምናምን ላይ ገድላትና ድርሳናት ላይ ብታገኝ እነሱን እንትን የማድረግ ሞራል የለም። ምክንያቱም ይሄ በእግዚአብሔር እንትን ላይ መሳለቅ ስለሚሆን ማለት ነው። ስለዚህ አሁን ባይብል ላይ ያለውን ኤግዛምፕል ያመጣሁት እሱን ይዘህ ምናምን እንትን ማድረግ አችልም። ኦኬ መተረብ ኦር እንትን ማድረግ አችልም። ኦኬ አህያ ሲያወራ እንትን ይላል የሆነ ከአእምሮ በላይ ነው ይገርማል ምናምን። ነገር ግን እንዲህ ለምን አህያ አወራች ምናምን ብለህ እንትን አትልም። ምክንያቱም በቃ የእግዚአብሔር ታምር ስለሆነ አሁንም የቅዱሳን ነገረ ቅዱስ ላይ መስማማት አለብን ያልኩ ቅዱሳንን የማትቀበሉ ወር የማትወዳቸው አይነት ከሆነ ሲጀመርም መጽሐፍቶቻቸውን ኮምፕሊትሊ እንትን አትልም፣ አትቀበሉ። ምክንያቱም ዩ ሃቭ ኦልሬዲ ብሎክድ አድርገዋል እንትንን ማለት ነው። በዚህ ብሎክድ ያደረግከው ነገር ላይ ስለሰማሁ አሁን ደግሞ ደርስተኝሽ አሁን መልካም ደርስ አንዱ ዋና ነገር ያነሳው ስለ ቅዱሳን መስማማት አለብን፣ መውደድ አለብን። እሺ ትወደኛለህ? እኔ አሁን ቅዱስ ነኝ፣ ትወደኛለህ? ኦኬ ራስን ቅዱስ ነው ያልከው፣ እወዳለሁ። ለምን አልወድህም? ስለኔ ልነግርህ ነው። በቃ ስለ ቅዱሳን መስማት ስለምትፈልግ አንተ በቃ ልንገርህ ስለኔ ማለት ነው አይደል? በቃ ስለምትወደኝ ማለት ነው። አንተ ቅዱስ ነህ? እኔ ነኝ ተብሎ በእኛ አስተምሮ አይገለጽም። ኦኬ ቅድስና የሚያድግ ስለሆነ እኔ ነኝ ብዬ በድፍረት አልናገርም እኮ። ምንድን ነው ቅዱስ ካልሆንሽ? እኔ እግዚአብሔር ልጅ ነኝ ባጭሩ። አይ እኔ ቅዱስ ነው ወይስ አይደለም ነው ጥያቄ። ነገርኩህ። እንደዚህ ነው አንድ ሰው ቅዱስ ከሆነ ከርክስና የተለየ ማለት ነው። ቅዱስ ካልሆነ ደግሞ እርኩስ ነው ማለት ነው። ምንም ይገርስ ነገር ቅዱስ ስላልሆነ እርኩስ ነው ማለት አይደለም። እኔ ለጊዜው የእግዚአብሔር ልጅ ነኝ በሚል ያዘው። እንደዚህ አይነት ኤክስፕሬሽን እሱ አይደለም ጥያቄ። ለምሳሌ መሰለሽ እሺ አይ ጥያቄ ነው መመለስ ያለብን። የእግዚአብሔር ልጅ ነው ወይስ አይደለም አይደለም ጥያቄ። እሺ የእግዚአብሔር ልጆች እርኩሳን ናቸው አይደሉም? የእግዚአብሔር ልጆች ቅዱሳን ናቸው? አዎ። ቅዱስ ነህ አንተ? እኔ ቅዱስ ነኝ ብዬ አልናገርም እያልኩ ነው። ምክንያቱም እንደዚህ አይነት ኤክስፕሬሽን አሁን ትልቁ ችግር መሰረቱ ከተወራ ይሄ ነው ሊወራ የሚገባው። የእግዚአብሔር ልጅ ነኝ፣ የእግዚአብሔር ቅዱሳን ናቸው። ግን የእግዚአብሔር ልጅ ሆኜ ቅዱስና እሺ መልካም ቅዱስና እና አሁን እኛ ቅዱሳን ነን። እዚህ ውስጥ ያለን ክርስቲያኖች በሙሉ የእግዚአብሔር ልጆች ነን፣ ቅዱሳን ነን። እንግዲህ መስማት ከፈለክ የእኛን ታሪክ እንነግርሃለን። እኛ ግን ታሪካችንን ልናወራ የቅዱሳንን ታሪክ ልንዘግብ አይደለም የጠራን። የሆነ ቅዱስ ታሪክ ሲወራ ምናምን ልንሰማ አይደለም። በቃ ቅዱሳን ሁሉ ቅዱስ ስላደረጋቸው ንጉሥ ነው የሚያወሩት። በቃ ስለ ኢየሱስ ነው የሚያወሩት። እኛ የሚወራ አንዳች ታሪክ የለንም። ቅዱስ ያደረገን ክርስቶስ ኢየሱስ ነው። ቅዱስ ያደረገንን ነው ምንናገረው ማለት ነው። በቃ አለቀ። አባ ሳሙኤል ዘዋልድባም የእሱን ጀብዱ አይደለም ሊናገር የሚገባው። ቅዱስ ከሆነ ቅዱስ ያደረገውን ንጉሥ ነው ማውራት ያለበት። አየህ ትልቁ ችግር በእናንተ ቤተ እምነት ጀብደኞች ናቸው ቅዱሳኖቻችሁ። በጣም ጉልበተኞች
አንድ ሐሳቤን መጽሐፍቶቻችሁ ናቸው መጽሐፍቶቻችሁ የእናንተ ስለዚህ እያልክ ያለው ቅዱሳኖች እሺ ቀጥጨርስ አይ እዚህ ጋር እንትን ላድርግ ብዬ ነው ሪፊት ላድርግ ምክንያቱም ያወራ ያለው ሐሳቤን ካልጨርሱ ምን ነው ሪፊት የምታደርገው የእናንተ ቅዱሳን አልኩ በጉልበታቸው በአቅማቸው ነው ቅዱስ የሆኑት በጣም አቅመኞች ናቸው 100 ዓመት መዘግዘቅ የሚችሉ ፀሐይ ላይ የሚሄዱ ፀሐይ ላይ የሚኖሩ እግራቸው ተቆርጦ ክንፍ የሚበቅልላቸው ወደ አሞራነት የሚቀየሩ ናቸው የእናንተ ቅዱሳን አየ ቅዱስ ለመሆን በእናንተ አስተምሮ የግዴታ አንድ ሰው አሞራ መሆን አለበት አሞራ ሲሆን ነው ቅዱስ ተብሎ የሚሰየመው ማለት ነው ጀብደኞች ናቸው ሰዎቹ እያልኩ ነው አየ ጀብደኞች ናቸው ስለ ጀብዳቸው ነው ከዛ መጽሐፉ የሚያወራው ገድልና ድርሳን የሚባለው ጀብዳቸው ነው የሚናገረው እኛ ግን የምናወራው ጳውሎስ የሚያወራው ታሪክ የለውም በቃ ጳውሎስ ስለራሱ ሲያወራ ስለ ኃጢአተኝነቱ ስለ አመፀኝነቱ ቤተክርስቲያን አሳዳጅ ስለመሆኑ ነው የሚያወራው ጳውሎስ ከዛስ በክርስቶስ ኢየሱስ አሁን ድኛለሁ ብሎ ደግሞ ይናገራል አለቀ በቃ አየ የሚያወራው ታሪክ የለውም ጳውሎስ ጴጥሮስ ሲናገር አሳጥማጅ እንደነበር በቃ እንደዚህ ነው ከዛስ ክርስቶስ ኢየሱስ እንዳስመለጠው ደግሞ ይናገራል ልክኛም ምናወራው የጀርባ ታሪክ የለም በቃ ሙታን ነበርን አሁንስ በክርስቶስ ኢየሱስ የእግዚአብሔር ልጆች ነን ጻድቃን ነን እና ጻድቅ ስላረገን ኢየሱስ እናወራለን የናንተ ግን ጀብደኞች ናቸው በጀብዳቸው ነው ጻድቅ የሚሆኑት ማለት ነው ለዛ ነው የምንቃወመው የናንተን መጽሐፍቶችና ቅዱሳን ተብሎ የሚታወቁትን በሙሉ የምንቃወመው በዛ ምክንያት ነው እሺ ከጨረስክ መልካም ቅዱሳን ሲባል ያው የጌታ ትእዛዝ ነው አይደል እኔ ቅዱስ ነኝና እናንተ ቅዱሳን ሁሉ ሁኑ የሚለው ማለት ነው ኦኬ ሶ ቅድስና የሚጀምረው በጣም ቤዚክ ነገሩ ትህትና ነው በቃ ቅድስና ከተባለ ክርስቶስን እንትን ታረጋለህ ወይም ክርስቶስን መምሰል ነው በቃ የመጨረሻ ግብ ኦኬ ምክንያቱም ፐርፌክት የሆነው አምላክ እሱ ስለሆነ በተግባር ነው በህይወት ይታያል ቃል ይታያል በቃልማ ከሆነ እኮ ኖርማል እኮ ነው ባይብል ይዤ ቃሉን ብቻ እያወራው መስበክ ወር ደግሞ ማድረግ ይችላል ገባ የሆነ አንድ መንገድ ላይ ወጥቼ ወር የሆነ ቦታ ላይ ማለት መስበክ አይደለም በቃልህም በኑሮህም እንትን ማድረግ አለብህ ያንን ቅድስና መግለጽ አለብህ ገባ በቃሌማ እኔኮ ለምሳሌ አሁን ካንተ ጋር ማወራው ተገብቶኝ ወር ጻድቅ ቅዱስ ምናምንኛ አይደለም ገባ ኃጢአት ምናምን እናውቀዋለን ሁላችንም ያለብን ኃጢአት እሱ ሳይሆን እና ያን ሁሉ ኃጢአት ያለብኝም ቅዱስ ነኝ ብዬ በድፍረት የመናገር ሞራል የለኝም ኦኬ ሶ በእኛ ቤተክርስቲያን ቅዱስ ነኝ ተብሎ አይነገርም ነኝ የሚባል ነገር በክርስቶስ ነው የተሸፈነው ምክንያቱም እኔ ህይወት ነኝ ይላል ራሱ ክርስቶስ አይደል ሶ ማንነት በክርስቶስ ነው የተሸፈነው አንተ ጀስት እርሱን ወደ መምሰል የምታደርገው ተጋድሎ ጽናት ምናምን ነው እንጂ የቅድስና እነዚህ ገድል ምናምን የሚያሳዩት ወይም ክርስቶስን ወደ መምሰል የምታደርገው ተጋድሎ ማለት ነው ምክንያቱም ቅዱሳንን ካየ በእያንዳንዱ በቃላቸውም በኑሯቸውም እርሱን ስለሚመስሉ ወይም ለፐርፌክሽንነት ስለሚጋደሉ ማለት ነው ምክንያቱም እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ ስላዘዘ ነገር ግን ገና ከመጀመሪያው እኔ ቅዱስ ነኝ ብለህ ተነስተህ ልክ እንደ ዘመና ነው ሲጀመርም በቃል አይነገርም እኔ ቅዱስ ነኝ ምናምን ተብሎ ኦኬ ሶ በተግባር ተግባር ጋር ነው እሺ እንደዚህ እናርክ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ቅዱስ ነኝ ተብሎ አይነገርም ማለት እስማማለሁ ምክንያቱም በኢትዮጵያ ኦርቶዶክስ ምን ብያለሁ ቅድም አሞራ መሆን አለባቸው ቅዱስ ለመሆን አሞራ ሳይኮን ቅዱስ ነኝ ተብሎ አይነገርም በጣም ተስማምቻለሁ እኔ ግን መጽሐፍ ቅዱስን ነው ያወራው ያለሁት የኢትዮጵያ ኦርቶዶክስ ትምህርትማ በጣም ግልጽና ግልጽ ነው ማንንም ሰው ቅዱስ ነኝ ብሎ ማውራት አይችልም ሰው ምእመኑ ለአሞራዎች ነው የሚሰግደው ለተክለ ሃይማኖት ለዘራብሩክ የምሬን ነው ብላችሁ ሰው ክንፍ ካላበቀለ ጻድቅ አይባልም በኢትዮጵያ ኦርቶዶክስ ይሄ እኮ በጣም እኮ ለአይምሮ ራሱ በእንደ አንዴ ስለምሰማ ጣልቃ አትግባ የኢትዮጵያ ኦርቶዶክስ ጻድቃን በሙሉ ወይ ጸጉር አብቅለው ይወለዳሉ አቦ ለምሳሌ ሙሉ ጸጉር አብቅሎ ተወለደ እሺ ጻድቅ ተባለ ተክለ ሃይማኖት እግሩን አስቆርጦ 6 ክንፍ አበቀለ ምንድነው እያልኩ ያለሁት ሌብሉ ምንድነው የአሞራነት ሌብል ነው ጽድቅ ማለት ነው እኔ እያወራ ያለሁት መጽሐፍ ቅዱስ ነው ጥቅስ ልንገርክ ኤፌሶን 1:4 አንብበው እስኪ እሺ ምን ይላል አቋም በበዋ
ምን እንደሚል ላሳይክ። ሩኪ ወይ ሪታይ ሰማለሁ። ደህና ናችሁ? እግዚአብሔር ይቅርታ በመካከል ስለገባሁኝ ጀስት ላስት እንትን ልበል ብዬ ነው። ቅድም ልጁ ስትጠይቀው ይሄኛውን እንዳትዘለው ስለፈለግኩ ነው የገባሁት። በእውነት ይቅርታ አድርግልኝና ስትጠይቀው የበለዓም አህያም ምናምን ነገር ብሎ ተናግሮ ከዛ በኋላ እዛ መጽሐፍ ቅዱስ ውስጥ እንደዚህ አይነት ተአምር እያለ የእኛን ልትቃወም አትችልም አይነት ንግግር ተናግሯል። ሚንስ ገድል ላይ ያለው ተአምር የሚባለው ነገር ከመጽሐፍ ቅዱስ እኩል ነው እያለ እያጠጋጋው ነው ያለው እና ይሄኛውንም አርመህለት እንድታልፍ ስለፈለግኩኝ ነው። ተባረክ ወንድም። እሺ እህቴ፣ አሁን ያነሳሁት አይ መጀመሪያ ጥቅሱ ላይ ይሄኛው ሁለተኛ ሐሳብ ስለሆነ ጥቅሱ መጀመሪያ እሺ 1:4 ኤፌሶን 1:4 እሺ እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ፣ በትህትና ሁሉን በየዋህነትና ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። እሺ በፊቱ በማን ፊት ነው? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በማን ፊት ነው? በፊቱ ሲል በማን ፊት ነው? ያው በጌታ ማለት በእግዚአብሔር ፊት አይደል? ልክ ነው። አንተ በእግዚአብሔር ፊት ነውር አልባና ቅዱስ ነው ወይስ አይደለም? በአሁኑ ሰዓት አይደለም። አዎ በቃ እኛ በክርስቶስ ኢየሱስ በማን ነው? በእኛ አቅም አይደለም። መጽሐፉ በክርስቶስ ነው እያለ ያለው። በክርስቶስ ስራ በፊቱ ነውር አልባና ቅዱስ ነን እኛ። ቅድም ስለ ጽድቅና ስለ ቅድስና፣ በነገራችን ላይ ስለ ቅድስናና ስለ ጽድቅ ስናወራ ያጸደቀን ጸጋው ነው። በቅድስና እንድንኖር የሚያደርገንም ጸጋው ራሱ ነው። በቲቶ መልእክቱ ላይ ጳውሎስ ምንድን ነው የሚለው? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይሄ የሚያድነው ጻድቅ የሚያደርገው ጸጋ ደግሞ ዓለማዊ ምኞትንና ኃጢአትን እንደሚያስክድ ይናገራል። እንድንጸድቅ ራሱ በእግዚአብሔር ፊት በቅድስና እንድንኖር የሚያደርገን ዓለማዊ ምኞትና ኃጢአትን የሚያስክደን ራሱ ይሄ ዳንበት ጸጋ ነው። የሰው ልጅ አቅም አይደለም፣ አቅማችን አይደለም። እኛ የእግዚአብሔር ልጆች በእግዚአብሔር ቤት ውስጥ እንታዛለን። ስንታዘዝ የሚሰራን አሮጌ ልምምዳችንን የቀደመውን ፕሮግራም የተደረገውን ነገር እየቆረጠ ከላያችን ላይ የሚጥለው ራሱ ጸጋው ነው። ነውር አልባ የሆን ነው በፊቱ ቅዱስ የሆን ነው በፊቱ በክርስቶስ ኢየሱስ ነው። እንደናንተ እግር አስቆርጠው አሞራ ሆነው ባህር ውስጥ ተዘግዝቀው አይደለም። አየህ፣ መጽሐፍ ቅዱሳዊ አይደሉም የእናንተ ቅዱሳን። ምን ለዚህ ነው እናንተ እሺ ጨረስክ? እሺ ከጨረስክ መጽሐፍ ቅዱሳዊ አይደሉም ላልከው የክርስቶስን ቃል ማለት የተናገረውን ቃል በቃል በህይወታቸው የኖሩበትን ገድል ነው የሚያሳየው። ለምሳሌ ሲጸልዩ እንደዚህ እናድርግ። አሁን አዳምጠኝ። ለምሳሌ ክርስቶስን አንተ ነው የምታወራው። የእናንተ ቅዱሳን እንደኖሩት አይነት ኑሮ ወይ ደግሞ ባህር ላይ ተዘግዘቁ ቅዱስ የሆነ ሰማይ ጨረቃ ላይ ኖሮ ቅዱስ የሆነ አሞራ በቅሎለት ቅዱስ የሆነ ካለ ከእግዚአብሔር ቃል እስኪ ያሳይ። ምን ከባይብል ነው? ከእግዚአብሔር ቃል ማለት ከመጽሐፍ ቅዱስ ውስጥ? አዎ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው። ታዲያ ከእግዚአብሔር ቃል ካልኩ መጽሐፍ ቅዱስ አይ ኢቭን ከሐዋርያት ታሪክ መነሳት ይችላል። የሐዋርያት ታሪክ ምንድነው ማለት ገድላቸው? እሺ ከሐዋርያት ታሪክ እሺ፣ በሐዋርያት ታሪክ ውስጥ አሞራ ይሆነ ኖ አሞራው ምናምን ተው፣ አሞራና ምን ተው። ዋናው ቤዚክ ሀሳቡ ላይ ማለት የቅዱሳን እንዴት በኑሯቸው ጌታ እንደመሰሉ ምናምን ነው። የአሞራ ምናምን ያልከው የኔ ጥያቄ ይኸውልህ፣ አሁንም ያልገባክ ቅዱሳን የእግዚአብሔርን መልክ እስኪመስሉ ወይ ደግሞ የክርስቶስን መልክ እስኪመስሉ ድረስ ከክብር ወደ ክብር እየተቀየሩ አይኖሩም እኮ አይደለም ያልኩ። የእርሱ መልክ እስኪታይበን ድረስ እኮ በቅድስና እንኖራለን። ጥያቄ እሱ አይደለም። የእናንተ ቅዱሳን ጀብደኞች ናቸው፣ በአቅማቸው ነው ቅዱስ የሆኑት ነው እያልኩ ያሉት። ልዩነቱ ከገባክ እንጂ እኛ ክርስቲያኖች እኮ በኃጢአት በዝሙት እኮ አንኖርም እኮ።
የክርስቶስ መልክ በእኛ እስኪታይ ድረስ የቅድስና ሕይወት እንኖራለን። እንዴ የእግዚአብሔር ልጆች ነን እኮ እኛ። ኃጢአት ዓለማዊ ምኞት አናደርግም አልኩክ። የእኔ ጥያቄ ግን ጀብደኛ ቅዱስ አሳየኝ፣ በራሱ ጉልበት በራሱ አቅም ልክ የእናንተ ቅዱሳን የሚባሉት ገድላትና ድርሳናት ላይ የተጻፉ አይነት ቅዱስ ከእግዚአብሔር ቃል ላይ ያሳየኝ ነው የእኔ ጥያቄ። ማን ነው ገድል ላይ በራሱ ኃይል ብቻ ነው እንደዛ ያደረገው ያለ ማለት ካነበብኳቸው? እስኪ በክርስቶስ ኢየሱስ የጸደቀ አንድ ጻድቅ አሳየኝ ከእናንተ ገድላት ላይ በክርስቶስ ኢየሱስ ነው የጸደቀ ተብሎ የተጻፈለት አንድ ገድል ንገረኝ። እሺ እናውጣልሃል። አንድ ገድል ነው ያልኩህ፣ 2 3 አይደለም። አንድ ገድል ስለ ኢየሱስ ክርስቶስ ነው የሚለው እኮ። አንድ ንገረኝ አልኩህ። አንድ ገድል ንገረኝ ስለ ኢየሱስ የሚመሰክር በኢየሱስ ክርስቶስ መጽደቃቸውን የሚያሳይ አንድ ገድል ንገረኝ። እሺ ለምሳሌ ገድለ አቡነ ሀብተ ማርያም፣ ገድለ አቡነ ሀብተ ማርያም ገጽ ስንት ላይ እንክፈትልክ? ኤርሚ ያለ አይደል? ከሌለ ወደ ቤት እመልሳለሁ። እኔ ጋር ስላለ ሀብተ ማርያም ወንድምነት አለ አንተ ጋር ሀብተ ማርያም ያለ ይመስለኛል፣ ግን በጣም ሩቅ ቦታ ነው ወንድምነት። አሁን ማውጣት አልችልም። እኔ ጋር እኩለ ሌሊት አለፈ። እሺ ሌላ ገድል ካልሆነ እኔ ወደ ቤት እመልሳለሁ። መንገድ ላይ ቆሜ ነው ማለት። እሺ ሌላ የምታውቀው ካለ እሺ። ያ ሁሉም እንዳልኩ ሁሉም ቅዱሳን በክርስቶስ ምን ነው ክርስቶስን ለመምሰል እንደሚጋደሉ ገድላቸው ላይ አለ ማለት ሁሉም ያልኩ ለዛ ነው። ሁሉም ስለሆኑ ነው። የአሁኑን ክፍትልን። እሺ እንደዛ ከሆነ ገጹን ይነግረናል። አሁን የአባሱን ሳሙኤል ዘዋልድባን ክፍትልን ኤርሚ እና ገጹን ይንገረን። በኢየሱስ መጽደቃቸውን የሚያሳይ ታሪክ ያሳያል። አንድ ማያሳየን አንድ በጭራሽ። ይሄ ሁሉ ህዝብ እየሰማ እንነግርሃለን። በኦርቶዶክስ በተዋሕዶ ቤተክርስቲያን ውስጥ ጻድቃን ተብለው የተባሉቱ በኢየሱስ ክርስቶስ በማመን የጸደቀው ኢየሱስ ክርስቶስ አጸደቀኝ ብሎ የተጻፈለት የሚሆን የተናገረ አንድ የለም። አንድ በቤተክርስቲያኒቱ መስፈርት ነው ከሞቱ ከ50 ዓመት በኋላ ጻድቅ ናቸው ቅዱስ ናቸው ተብሎ የተባለ። ይሄን ለማየት ከተፈለገ አቡነ ጴጥሮስን የብፁዕ አቡነ ጴጥሮስን ሐውልት አዲስ አበባ ውስጥ የተተከለውን በጣሊያን የተገደሉትን አባት እሳቸው 50 ዓመት ሲሞላቸው ታቦተ ሕግ ተቀርጸላቸው በተወለዱበት በሰላሌ ፊቼ ሀገር ሰሜን ሸዋ ቤተክርስቲያን በስማቸው ታነጸ። ህንፃ እና ደግሞ ታቦተ ሕግ ተብሎ ተቀረጸ። 50 ዓመት ሲሞላቸው ቅድስና ተሰጣቸው ማለት ነው። በቤተክርስቲያኒቱ መስፈርት እንጂ ቅዱስ የሚሆኑት ቤተክርስቲያኒቱ በክርስቶስ አምነው ቅዱስ አልሆኑ። ቤተክርስቲያኒቱ ናት 10 መስፈርት 10 ደረጃ የሚባል አለ እና ደግሞ እድሜም አለ። ከ50 ዓመት በኋላ ነው ጻድቅ ተብለው የሚባሉት። አንድ አታሳየንም ወንድሜ ሀብተ ማርያም። ኖ እሺ ለምሳሌ ማለት በሁሉም ቅዱሳን ገድል ለምሳሌ ገድለ ተክለ ሃይማኖት መጨረሻ ላይ ስታየው ቃል ኪዳን ሲቀበሉ ምናምን በማን እንደጸደቁ ነው እየተናገረ ያለው። ክርስቶስ ኢየሱስ መጥቶ ነው አይደል ቃል ኪዳን እየሰጣቸው ያለው። ሰው ጀነራሊ በማን ነው የሚጸድቁት ማለት ነው እንጂ ራሳቸውን ጻድቅ ብሎ ሹሞ አይደለም አይልማ። በጀብዳቸው አይልም፣ በጀብዳቸው በገድላቸው ጀብድ ሳይሆን ገድል ነው። የተጋደሉትም ክርስቶስን ለመምሰል እርሱም በራሳቸው አቅም ሳይሆን እኮ እሱን እኮ ነው እሱን ነው እየተቃወመ ያለው። አየህ አንተ ገድል አልከው፣ እኔ ጀብድ አልኩት። በእሱ ነው ጸደቀ የሚለው መጽሐፉ። ማንም ግን በጀብዱ የሚሆን በገድሉ መጽደቅ አይችልም። አየህ እሱን ነው እየተቃወምን ያለ ነው። መጽሐፍ ቅዱሳችን ላይ በገድሉም ይሁን በጀብዱ ጸደቀ ተብሎ ለማንም አልጻፈም። የሚያጸድቀው ክርስቶስ ነው እያልኩ ነው። አየህ እሱን ነው እየተቃወምን ያለ ነው። አንተ እኔ በጀብድ ያለምንም ስራ ነው የምትጸድቀው። ጽድቅ በክርስቶስ ብቻ ነው፣ ስራ አያጸድቅም። ሲጀምር ይኸውልህ ስራ አያጸድቅም። ስራ አያጸድቅም ወዳጄ የሚያጸድቅ ስራ የለም። ትቃረናለህ። ለምሳሌ ከያዕቆብ መልእክት ጋር ለምን ትቃረናለህ? አንድ ቆይ አያጸድቅም። መጽሐፍ ቅዱሳችን ላይ ያጸድቃል ተብሎ የተጻፈ ስራ ማንም የትኛውም ስፍራ ላይ የለም። ከያዕቆብ መልእክት ጋር እየተጋጨ ነው። እሺ አንድ ያስማ የያዕቆብ መልእክት ስራ ያጸድቃል ተብሎ አልተጻፈም። እኔ አሁን ወደ መጽሐፍ ቅዱሱ ሐሳብ ብንሄድ እንዲህ እጅን አሰጥቼ ነው ማስወጣ። ግን እንዴ ያው ልልክልህ ነበር አይቼዋለሁ። በጣም በቃ ውስጣቸው ይሄ መቀጣጠሉ ደስ አይልም። የመጨረሻ አጅሬው እያለ እኮ አለው ዘማሪያም። እንዴ ያው በቁጣ ለዛው እና በቁጣ ይሄኛው ስህተት እንዳላቸው አሳይተናታል። ለቤተክርስቲያኒቱ ራሷ ወጣ ተናግራቸው ቤተክርስቲያኒቱ
ሊቃውንት ጉባኤ ጥራት እንደሚጎላቸው አሳይተናቸዋል። ይህንን አፋችንን ሞልተን መናገር እንችላለን። አሳይተናቸዋል። የራሳቸውን መጽሐፍቶች ራሳቸው ሳያዩዋቸው እኛ አሳይተናቸዋል። በዚህ 10 ዓመት ውስጥ የሶሻል ሚዲያ አገልግሎት ላይ ይህን ነገር አድርገናል። አሁን ቤተክርስቲያኒቱ በወከባ ላይ ናት። ሰርገኛ መጣ በርበሬ ቀንጥሱ ማለት ነው። በተለይ ብፁዕ አቡነ ኤርሚያስ የተናገሩት ንግግር ወንድምነት እየሰማሁት ነበረ። አዶኖ ዳውንሎድ አድርጌው ከሆነ ምን ብለዋሉ? እሳቸው ምን ብለዋሉ? ብፁዕ አቡነ ኤርሚያስ ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞቹ። ልክ ነዎት። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው ልክ ነው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ልክ ነው። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። ገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሎክ ሰርገኛ መጣ በርበሬ ቀንጥሱ እንደሚባለው ማለት ነው። እንደ ባላገሩ አይነት ንግግር ከ1700 ዓመት ዕድሜ ማስቆጠር በኋላ ልጆቿን ወደ ሰንበት ትምህርት ቤት አስገብታ ገና ልታስተምር ጉድ ጉድ የምትል እስካሁንስ በደመ ነፍስ የሚሄድ ትውልድን ይዛ ማለት ነው። በደመ ነፍስ ማለት የእናቴና የአባቴ ሃይማኖት ነው። ምንድነው አንተ እምነት? የእናቴና የአባቴን ጥብቅ ክርር አድርጌ ይይዛለሁ ብሎ ስሩ ግንባሩ ላይ እስኪተረተር ድረስ የሚያወራ ስለ አባቱና ስለ እናቱ እምነት ግን ቢጠይቅ አንድ የማይመልስ ትውልድ ማለት ነው። አሁን ገብቷቸዋል። በደንብ የሚከተለን ሰው እንደማይኖር እርግጠኞቹ። በደንብ ነው ንፋሱ የገባቸው በደንብ። ምክንያቱስ እኔ አንዳንድ ራእዮችን እዚህ አልናገርም። እዚህ ያላችሁ 600 ሰው ከፊት ለፊት የምትሰሙ ከበስተኋላ ስንት ሺህ ሰው የአባቶቼ የነ ኤልያስ አምላክ ቅዱስ እግዚአብሔር ምስክር አሳይቶኛል፣ ተናግሮኛል። ሁሉ እዚህ አይወራም። ገብቷቸዋል። ጠረኑ በደንብ የገባቸው በሚመጡት ዘመናት ላይ ባዶ ወና ቤት ታቅፈው መቅረታቸው የማይቀር ነው። ስለ ኢትዮጵያ ኦርቶዶክስ ነው ማወራው። ከቤታቸውን የሰራዊት ጌታ ቅዱስ እግዚአብሔር ነው የሚያስተነፍሰው። ከዛሬ 3 ዓመትም በፊት በአምላኬ መንፈስ ሆኜ የተናገርኩት ቃል አለ። ልደተ ቃል ቤት ላይ ያለ ቪዲዮ ሂዱና ስሙት። የሰራዊት ጌታ እግዚአብሔሮችን ቤተክርስቲያን የሚበቀላት ብያለሁ። ሲበቀላት ምንድን ነው የሚያደርገው? ህዝቡን ነው ከእጇ ላይ የሚነጥቀው። በህዝብ አይደል የምትኮራው? አዎ ትልቁ ህዝብ የኔ ህዝብ የኛ ህዝብ አይደል ብለው የሚሉት? አዎ እኛስ መቼም የኦርቶዶክስ ቤተክርስቲያን በምድሪቱ ላይ ትንሽ ነች ብለን አላልን። ትልቅ ነኝ ብሎ ያላትን ግን ትንሽ ያረጋታል። ለምን? ህዝቡን ከእጇ ይነጥቀዋል እግዚአብሔር ለማዳን። ምን በማድረግ? የወንጌሉን እውነት በመስበክ ነዋ። በእኔና በአንተ በጎጃም በትግራይ ጀምረዋቸዋል አልኩ። ጀምረዋቸዋል። እግዚአብሔር ደግሞ የሚያስነሳው ነፋስ አለ። በተለይ ትግራይ ላይ ማለት ነው። አትጠራጠር። የሚያስነሳው ነፋስ አለ። የወንጌል ነፋስ ማለት ነው። ሁሉ እዚያ አይወራም እና በቃ ገብቷቸዋል። አሁን እንደ ድሮ የእናቴ አባቴ ምናምን ነገር ብለህ እንደ አፋር ግመል ተያይዘህ ገደል የምትገባበት አንዳች ነገር የለም። ይጠይቃል። እየጠየቀ ነው ትውልዱ ማለት ነው። ይጠይቃል። የትግራዊ ወጣት ይጠይቃል። የአማራው ወጣት ይጠይቃል። የኦሮሞ ወጣት ይጠይቃል ስለ ሃይማኖት። እንግዲህ እንደ ጥብቅ አድርጌ ምናምን ነገር በቃ እዚሁ መቀሌ ላይ የተወለድከው አያትም እዚህ ነው የነበሩት፣ ጎጃም ላይ ነው፣ ጎንደር ላይ ነው፣ እዚሁ ከአዲስ አበባ እርግጥ ብለህ እንትን ብለህ ምና በሎነ ይጠይቃል ትውልዱ ማለት ነው። ማርያም ታማልዳለች ብለህ ስትለው አሳየኝ ይላል። አይ የለም በቃ እኔ አባቴ ታማልዳለች ነው ብሎ ያለው፣ አያቴም ለአባቴ እንደዚያ ነው የነገረው፣ እኔም ደግሞ እነግርሃለሁ።
ከዚች ሃይማኖት ብትወጣ ይኸው ማዕተቤን እበጥሳለሁ ብሎ ምን ክር በመበጠስ አታስፈራራውም። ምን አሉ? ልብ በሉ። የእስካሁኑ ያለው ዝም ብሎ ነው እያሉ ነው። ወሸከሬ ነገር ነው። እማያምን ነው። እማያቅ ምእመን፣ ጠላ የሚጠጣ ምእመን፣ ታቦት ምንጣፍ አንጥፍ ሲሉት የሚያነጥፍ፣ እልል በል ሲሉት እልል የሚል፣ ተጎንበስ ሲሉት የሚጎነበስ፣ ሰንበት ትምህርት ቤት ገብቶ ያልተማረ፣ ሃይማኖቱን የማያቅ የማያምን እያሉ ነው። ይበሉት። በእናንተ አፍ እንደ ሲነገር ጥሩ ነው። እኛ ብንል እችን ቤተክርስቲያን ምናምን ነገር ብላችሁ ትላላችሁ። እሺ ብፁዕ አቡነ ገብርኤልም ይህንኑ ነው ያሉት። ይህንኑ ነው ያሉት። ማናቸው? ብፁዕ አቡነ ቀውስጦስ የሰሜን ሸዋ የሰላሌ አውራጃ አህጉረ ስብከት እሳቸው እንደው ቀፎኛል ልጆቼ፣ እኔ ቀፎኛል እንደው እያሉ ማለት ነው። ቀፏቸው። ልክ ነው አካሄዱ። ቤተክርስቲያኒቱ በመፍረስ ላይ መሆኗን እያወቁ ነው። ለምን ቤተክርስቲያን የሚፈርሰው ምኑ ነው? ህንፃውማ አለ እኮ። የ4 ኪሎ ስላሴ ማን ያፈርሰዋል? አፈርሳለሁ ብለህ ብትል የኢትዮጵያ የጸጥታ አካላት ያፈርሰዋል። እኔም ቦን አልፈቅድልህም። ይቀመጥ ህንፃው። ለማን ይሆናል? ኤርሚያስ ይሏል እንዴ? ይሄው ህዝብ ጌታን ያመልክበታል። ይሄው ህዝብ በወንጌል እውነት ተለውጦ ጌታን ያመልክበታል። ቤቱ ለማን ይሆናል ታዲያ? አፍጋኒስታኖች መጥተው ይርሱታል እንዴ? የፒያሳ የአራዳ ጊዮርጊሱም ይሁን የጩሉሌው ጊዮርጊስ ብቻ ይቀመጥ ቤቱ። እዛው ተለውጠው እዛው ያመልኩበታል። እኛ ወንጌሉ ብቻ ይሰበክ ነው። ለህዝቡ የሚያስፈልገው አድራሻ ለውጥ አይደለም። እና ቤተክርስቲያኒቱ በመፍረስ ላይ ናት ማለት ህንፃው እየፈረሰ ነው እያለ አይደለም። ግዑዙ ህንፃ የቦሌ መድኃኔዓለም አይተዋል ሲናድ? የለም በፍጹም። ውብ የሆነ አሰራር ነው የተሰራው። ታዲያ እነሱ ገትረው ወጥረው እንደው እየሰሩ ያሉት ዣንጥላ ዘርግተው ስለ አርሴማ፣ ስለ ቅድስት፣ ስለ ሰማዕቷ አትለፉን ብለናል። አትለፉን፣ እርጥባን ጣሉበት። አትለፉን፣ እንደው በእመቤቴ በወላዲቴ አትለፉን እያሉ እንደሚሰሩት ህንፃ ነው የሚሰሩት ወገኖች። እነሱ ህንፃ እየሰሩ ህዝቡ ግን ከስር የት ነው ያሉት? ብፁዕ አቡነ ጴጥሮስ ብፁዕ አቡነ ማናቸው ማርቆስ እንደተናገሩት ቅዳሴ በመቀደስና መቋሚያ በመወዝወዝ ማህሌት በመቆም ይህች ቤተክርስቲያን እድሜዋ የሚቀጥል ይመስላችኋል? የብፁዕነታቸው ንግግር ነው። ትውልዱ አልተረዳም። አባቶች የተባሉት በደንብ ነው ጠረኑ የገባቸው። በደንብ ጴንጤው አስቀድሞ ነቃል። አየህ፣ የእናንተ ጴንጤዎች ችግሩ ማቴዎስ፣ ማርቆስ፣ ሉቃስ እያልሽ ነጋ ጠባ ተጠርጊያለሽ ተበያለሽ። ጆሮአችሁ ላይ ሰክታችሁ የምትሰሙት ኦዲዮኑ የምትሰሙት ስብከት ነው። እናንተ ነቃችሁ፣ እኛ ነቃን። አየህ፣ ያንቃህ መድኃኔዓለም። ይሄን ስታነብ ለጥ ነው የምትለው መንፈሳዊ እንቅልፍ አዚም። ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁም ብላችሁ ታስባላችሁ? እንደው ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴቱ አይኖረውም። ብፁዕነቶ በእውነት ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ማርቆስ ናቸው። በደንብ ነው የገባችሁ። እናንተ በደንብ ታይቷችኋል። በደንብ ታይቷቸዋል። እመነኛ ልኩ መቋሚያ ወዝውዘን ቅዳሴ ቀድሰን መሐሌት ቆመን እንዴት ነው? ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ። ተኝተን ንቁ፣ ጸልዩ። ንቃ የሚባል ሰው ምን አይነት ሰው ነው? የተኛ እሳቸው መተኛታቸውን አምነዋል። ጳጳሳቱ ከተኙ ታዲያ ምእመኑ የነቃ ነው ብለህ ትላለህ? እንዲህ ወንድም አለን። የለም ምእመኑ ጳጳሳቱ ተኝተናል እያሉ ነው።
ጳጳሳቱ ለሽ ብለዋል። ወጣቱም ጫት ተራ ነው የምታገኘው። ቲክቶክም ላይ የሚገባው ማታ እንቅልፍ እምቢ ብሎ ሲለው ነው። ገስት ላይ ገባና ምለ ኤርሚያስ አንተ እኮ አበዛው፣ ለምን እንደዚህ ግን ትናገራለህ? ብሩክ ቤተክርስቲያናችንን ሳታቋት ነው የወጣችሁት ይለናል። ለጥ ብለዋል። በደንብ ገብቷቸዋል ማለት። የእስላሙን ቪዲዮ በሌላ ቀን አምጥቼ አሳያቸዋለሁ። አንድ እስላም የተናገረውን አይታችኋል። በኦርቶዶክስ ቤተክርስቲያን ጥናት ተደርጓል። የጴንጤው አደገኛ የሆነ ስትራቴጂ በአዲስ አበባ ከተማ ውስጥ እንኳን ወደ 26,000 እስላሙን ይህንን አጥንቶ የደረሰበት 26,000 የጴንጤ ሚሽነሪ ማለት ሚሽነሪ ማለት ምን ማለት ነው? አላ ሙስሊሙ የት መጥተው ነው? መካከላችን ገብተው ነው ያጠኑት። ታውቃለህ? መካከላችን ኢየሱስ ጌታ ነው ብለው መካከላችን መጥተው ነው ያጠኑት። ሲጀምር በድብቅ የሚደረግ ነገር የለም። የጴንጤው አደገኛ የሆነ 4 ስትራቴጂ ብሎ ያለው አንደኛ፣ የጴንጤው አደገኛ የሆነ የጴንጤው አሰላለፍ ላሳያችሁ። ራሱ ሙስሊሙ የተናገረው አደገኛ በምንም ልታስቆሙ የማችለው አደገኛ የጴንጤው ስትራቴጂ ታያችሁ። እስላም እኮ ነው ያለው። ከዛስ ጸልዮ ወንጌል ወጥቶ የሚመሰክር ሰው ታዲያ ብራዘር እንዴ ነዶ በነዶ አይሆንም እንዴ? በጣም እንጂ በጣም እንጂ። ለዚህ ነው የጴንጤው እስካሁን ድረስ እየበዛ መሄደው። ለምን እንደው እውነት ልንገራችሁ፣ እኔ አንዱ ስለሆንኩ ማለት የፈለገ ቢደክም ጴንጤ ድክም ብሎ ድራፍት ቤት እንኳን ብታገኘው ብርጭቆ እንኳን ድንገት ካላው ላይ ቢወድቅበት በኢየሱስ ስም ነው የሚል። ደስ አይል? አፉ ከሱሙ ላይ እንኳን አይቆረጥም አይጠፋም ማለት ነው። ደግሞ እኮ እየጠጣ እያገኘው ማለት ነው። እውነትሽን ነው በጌታ ይልልሃል። መንፈሳችን ላይ ነው የተነቀስነው እኮ ነው ብዬ የምልህ ስሙን አዳኝ ስሙን። ለዚህ ነው ጌታም አይተውም ይመጣል፣ እሱም አድነኝ ይላል። እዛ ሆኖ ደክሞት ነው ሄደው። አንደኛ ጸሎት አለ፣ ሁለተኛ ወንጌል መመስከር ነው። ሁለተኛው ስትራቴጂ አለው። ሁለተኛው ሰዎችን ሁሉ መቅረብ ነው ያለው። ሰዎችን መቅረብ በተናጥልም በህብረትም ነው ያለው። ከዛ ወንጌል መስበክ፣ ከዛ ወንጌልን የተሰበከለትን ሰው ወደ ቤተ ክርስቲያን ይወስዱታል አለ እና እስላሙ ሲናገር ቪዲዮ አለ፣ አሰማችኋለሁ አውጥቼው። እኔ ህዝባችን ጀማው ይደነግጣል ብዬ እንጂ ብነግራችሁ የብዙ ሰው ልብ ይረዳል አለ። ብዙ እስላም ይደነግጣል አለ። ይሄን ብነግራችሁ ግን አደገኛ የሆነው የነሱ አካሄድ ነው አለ። አንደኛ ይጸልያሉ አለ። ለጸሎት 26,000 ሚሽነሪ አዲስ አበባ ከተማ ውስጥ ብቻ። በኢትዮጵያ ምናምን ነገር ወደ 1.2 ሚሊዮን ነው ምናምን ነገር አዘጋጅተዋል አለ። ራሱ እዛ ቁጭ ብሎ ነው የሰማው።
ችግር የለም ስሙ ኑ ችግር የለም ምንም እኛ በውስጥ ብለን ሚስጥር ብለን መንግስት እንዳይሰማብን እንትና እንዳይሰሙ ብለን የምንሾካሾከው የለም። ናና አጣራ ጴንጤ ጋር ስታጣራ ብትውል የምታገኘው ከዛ ሰዎችን መቅረብ ማለት ፍቅር ማለት ነው። ከዛ ወንጌል መመስከር፣ ከዛ ወንጌልን ከመሰከርን በኋላ የዳነውን ህዝብ ወደ ቤተክርስቲያን መውሰድ ማለት ነው። ሰዎችን ወንጌል ከሰበክን በኋላ ወደ ቤተክርስቲያን ኢንቫይት እናደርጋቸዋለን። እና እስኪ እሑድ ሙሉ ወንጌል ሄደን እናምልክ፣ ጌታን መሰር ክርስቶስ ዛሬ ሄዳለው እንሂድ ብለን እንለዋለን። በቃ ይዘኑ እንሄዳለን። ከዛስ ጌታን ይቀበላል። ከዛስ ከቅዱሳን ህብረት ጋር ይቀላቀላል። እንደ ኤርምያስ ከዛስ አንበሳው የይሁዳው አንበሳ እግዚአብሔር ልጅ ኢየሱስ በፍቅሩ ማርኮ ያስቀረዋል። የጴንጤ አደገኛ አካሄድ ምን ይሻላል? እና ጀማው ብነግራችሁ ልባችሁ ስለሚርድ ሁሉን ነገር አላወራም አለ እስላም ሰውዬ። አይ ቲንክ አውሮፓና አሜሪካ ሀገር ያለ መስሎኛል። ባለፈው ቪዲዮን ሳሳየው ሰምታችሁ ከሆነ 26 ሺህ ጎማ የሚያቃጠል ትውልድ አይደለም ያለው። ሄዱ እንዴ! እኔ እንኳን የማውቃቸው እኮ አልኩ። ድሮ አብረውኝ ይቀድሱ የነበሩት ሁሉ ሄዱ እኮ። ወዴት? ወደ ጌታ መጧ። እኔም ላፍ አልኳ። ምን ሞኝ ነው ብራዘር? እጃጃላለ እንዴ? ጌታ የኢየሱስ ስሙ ይባረክ። ሳልቀድስ ቀዳሽ ሆኜ እዛ ሳንቋርር እየቀደስኩ የት ነው የምትገባው? እግዚአብሔር ሀገሩ የት ነው ልልህ ነበር እኮ። እየቀደስኩ ማለት ነው። እቀድሳለሁ፣ ለማላቀው ለጌታ ቀድሳለሁ። ሳልቀደስ ቀዳሽ ማለት ነው። ከዛ ደግሞ እጅ ቀድሼ አይቴ ብሔራ የጥበብ ሀገሯ ወዴት ነው ተብሎ እንደሚባል የእግዚአብሔር ሀገሩ የት ነው እያልኩኝ ሳለቅስ እና እኔስ ምን ሞኝ ነው ጌታዬ ኢየሱስ ሲነካኝ ከትናንቱ ዛሬ ሕይወት ያምሮበታል፣ መርዶ ለዲያብሎስ ማለዳ ደርሶታል ብዬ ልል ሄድኩኝ። ጌታዬ ኢየሱስ ና ብሎ ሲጠራኝ የኔ አባት ስም ይቀደስ፣ ለጥሪህ ምላሽ እንዳልሰጥ ልቤ እልከኛ አድርጌ እንዳልኖር የራራህልኝ የረዳኸኝ ጌታ ለሕይወት የሚሆን ንስሐን ሰጥተህ በኢየሱስ ክርስቶስ በማመን የኃጢአት ይቅርታዬን እንዳገኝ ባለማወቅ እውርነት ከተመታሁበት ውስጥን ያለማወቄን ወራት አሳልፈህ ሕይወትን በኢየሱስ ክርስቶስ እንዳገኝ እግዚአብሔርም ለሕይወት የሚሆን ንስሐ ለአሕዛብ ሰጣቸው ተብሎ እንደተጻፈ ንስሐን ስለሰጠኝ ጌታ መንፈስ ቅዱስ እጅግ አድርጌ አመሰግናለሁ። ትወደዳለህ ጌታ ኢየሱስ፣ ለዘላለም ስምህ ይባረክ። አጋጣሚ አይደለም ያገናኘን፣ እንደ አባትና ልጅ ያቆራኘን። ስለ እኔ ያሰብከው ያኔ ድሮ ዛሬ ተፈጸመ ዘመን ቆጥሮ። በፍቅሬ ዘኸኛል በውዴታ። አቤት ጴንጤ፣ አቤት ጴንጤ ዘምር ብራዘርዬ። እኔም ላመስግን በእልልታ። አጋጣሚ አይደለም ያገናኘን፣ እንደ አባትና ልጅ ያቆራኘን። ስለ እኔ ያሰብከው ያኔ ዶሮ ዛሬ ተፈጸመ ዘመን ቆጥሮ። በፍቅሬ ዘኸኛል በውዴታ። አየህ ወገኔ፣ ለካ እንደዛ ይላል። እኔ እዛ ጨለማ ውስጥ ሆኜ ማለት ነው ሃይማኖት አጥብቄ ማለት ወገኔ እዚህ ይዘምርልሃል። በደሳሳ ቤት ውስጥ ሆኖ ግን የንጉሱ ልልታ በመካከላቸው ያለ ህዝብ ማለት ነው። እንዴት ደስ ይላል አንተዬ! እኔ እዛ ካቴድራል እየቆጠርኩልህ ማለት ነው። በድንቅ አጠራርህ የጠራኸኝ
በእረፍት ውኃ ዘንድ የመራኸኝ በለመለመ መስክ ያሳደርከኝ ከአለት ንቃቃት የሰወርከኝ ተግተህ የጠበከኝ እንዳልጠፋ መድኃኔ ዓለም ክብር ይስፋ። ለዘላለም ስም ይባረክ የኔ አባት። በግብፃውያን በደል ባመፃቸው ቁጣ ከላይ ወርዶ ሲፈጃቸው ደም ተቀብቶ በመቃኔ ምክንያት ሆኖልኛል ለመዳኔ። ወገኔ አንተ ዝም ብለህ ዘምር። አንተ ህዝብ እግዚአብሔር ለርስቱ የጠራን ሰዎች ስለሆን እኮ ማለት ነው። መዝሙራችን እኮ ሁሉ እኮ ጌታ ኢየሱስ ምስክር አጥንት መቅኔ ውስጥ እኮ ነው የሚገባው። ለዚህ ነው መዝሙራቸው ይላል። እንዲህ ዝም ብሎ ፈሽፋሻ አይደለማ የሚዘመረው። አይደለም አንተ ጌታ ኢየሱስ ለዘላለም ስሙ ይባረክ። አየህ አጋጣሚ አይደለም ያገናኘን፣ እንደ አባትና ልጅ ያቆራኘን። ስለ እኔ ያሰብከው ያኔ ድሮ። መቼ ነው ድሮ? ዓለም ሳይፈጠር በፊቱ። ቅድም ወንድምነት ሲያነባው ነበር ኤፌሶን 1:4 ላይ ዓለም ሳይፈጠር በፊቱ። ዓለም ሳይፈጠር በፊት አይደለም የሚለው፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን ይላል። ሃሌሉያ! አጋጣሚ አይደለም ያገናኘን፣ እንደ አባትና ልጅ እያቆራኘን። እንዴት እኮ ሞገሳም እኮ ህዝብ እንደሆነ ጌታ ኢየሱስ ምስክሬ ነው የምልህ። ጴንጤ ስለሆንኩ አሁን ማደላ መስሎ ነው። ሞገስ እኮ በሞገስ የጠገበ ህዝብ እኮ ማለት ነው። ለምን አትይም እህቴ? ኢየሱስ ውዳችን አንቺ ውስጥ፣ እኔ ውስጥ፣ አንተ ውስጥ በመንፈሱ አለ። እናስታውቃለን። በደንብ ነው የምናስታውቀው። አዎ በቃ ያው ዓለምዬ እንደዛ ማለት ነው። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። እዛ በድንቅ አጠራሩ ጠራን፣ አመጣን። የኔ ጌታ ኢየሱስ ክርስቶስ ለዘላለም ቅዱስ ስም ይባረክ። ሁልጊዜ ያስደንቀኛል። ሁልጊዜ በቃ የሁልጊዜ የዘመኔ ታሪክ ሁሉ መገረሚያ እኮ ነው የሆነው። የዘመናችን ታሪክ እስኪያልቅ ድረስ መገረሚያችን እኮ ነው የሆነው። መደነቂያችን ኢየሱስ፣ መገረሚያችን ኢየሱስ። ለዘላለም ስሙ ይባረክ። ለዘላለም ቅዱስ ስሙ ይባረክ። ለዘላለም ድፍን 27 ዓመት ሞላኝ። የድመት ስጋ ነው የሚያቆርቡት ብለው ሲሉ ማለት ነው። ድመት እንኳን በጉባኤያችን ከነ ህይወቷም ተገኝታ አታውቅም። እንኳን ስጋዋ አይደለም በህይወት ያለች እንኳን ድመት ጉባኤያችንን ያይቼ አላውቅም። ሰይጣን አንተ ሲያስወራ እውነት ሸና እያሉ ማለት ነው። ገርማችኋል ምናምን። እኔ ያኔ ገና እዛ የካ ሚካኤል በነበርኩበት እኮ ጊዜ እኮ ነው ገብርኤል ነው ማነው ጊዮርጊስ ነው ገብርኤል በመብረቅ አጨዳቸው ብለው ነገሩ። ወደዚህ ወደ አምቦ አካባቢ ነው ምናምን ነገር ብለው ማለት ነው። እና እንደዚሁ ተሰብስበው ገብርኤል አያድንም እያሉ ምናምን ነገር ብለው አሉ እኮ ነው ወሬ። ህዝቡ ሁሉ ፈርቶ እንትን እንዲል እና እንደዛ ተሰብስበው አጨዳቸው ገብርኤል ነው ሚካኤል ምናምን ነገር ብለው ሰው አየ። አብረን አይደል የምንኖረው? አዩ በስራ ቦታም አዩ፣ የትኛውም ቦታ ላይ አዩ። አበሻ እንደዚህ ብለህ ስትላቸው ልኮ ነው የሚያየው። እኔም እናንተን ላይ መጣሁ ዝሙት ትሰራላችሁ ብለው ሲያወሩባችሁ። ኦርቶዶክስ ሃይማኖት ውስጥ ነው እንዲህ ሲወራ የሰማሁት። ቤት ዘግተው ዝሙት ይሰራሉ
እንዲህ እውነታችሁን ነው። አዎ እንደ ኤርሚያስ ጉዳ ላይ ያንተ ያዙ ልጃገረዶቻችሁን ሁሉ ሙሉ ወንጌል ቤተክርስቲያን የሴቶች መድፈሪያ ነው ብለውን ማለት ነው። መሰረት ክርስቶስ ብትሄዱ ቃል ቤት ብትሄዱ ነውራቸው እኮ በቃ አደባባይ መብራቱን ያጠፉትና ወዲያውኑ ተያይዘው ልክ ያዩ እኮ ነው ይመስሉ ሲያወሩ። ሰይጣን አናቱ ይመታ በኢየሱስ ክርስቶስ ስም። በቃ ያዩ እኮ ነው የሚመስሉት። አቤት አጣፍጠው እንዴት እንደሚያወሩት እና ይገርማችኋል። ኧረ እባካችሁ ያዙ ልጆቻችሁን። ምንድን ነው ጉዳዩ? ያው እነሱ ያው እንትናቸው በሚነሳባቸው ሰዓት ላይ ከጨፈሩ በኋላ ከዛ ኢየሱስ ከኔና ከአንቺ ይወለዳል ብለው ተወርቶ እኮ ራሱ እኮ አይታወቅም። ብራዘር አንተ የዓለም መድኃኒት ኢየሱስ ክርስቶስ የእግዚአብሔር ልጅ ከድንግል ማርያም ተወለደ ብሎ የሚሰብክ የእግዚአብሔርን ሕዝብ በሐሰት ወሬ እኛም ለምን እንደዚህ ተወራብን አንልም። ግን እንዴት እንደዚህ ትሉናላችሁ ብለን አንልም። እና ሴቱን ሁሉ እኮ ፈጁት ኤርሚያስ ምናምን ነገር እያሉ ነገሩ እየቆየ እያዩ ሲመጡ አያወሩም። እኛ ፊት ሲመጡ ስታስጠላ ምናምን ነገር ብለው ይላሉ። ጴንጤሞች ነካሽ በቃ ቤተክርስቲያን የገባችሁ ውሻ ተብሎ እንደሚባለው ያካልቡሻል። ሰብሰብ ሲሉ ለወሬ እንደዛ ነው የሚሉት። ዞር ግን ስትይ አይገርምሽም? ግን አይተሻታል። አየኸው ግን ይህን ሰውዬ እኔ ግን አንተ ምንድን ነው ግን የሚያስነቋቸው ይላሉ እኮ ደግሞ። ኢየሱሴ ምስክር እኮ ነው ነብይ የምልህ እኔ ስንቱ ኦርቶዶክስ ልጆቻችን እናንተ ቤት ይምጡ ወደ እናንተ ቸርች ውሰዱልኝ ብሎ ያለ በዚህ ዕድሜ እንኳን ስንቱን አውቃለሁ አልኩ። ኤርሚያስ ልክ እንደዚህ እንዳንተ እንዲሆኑ ይፈልጋለሁ ብለው ያሉኝ ኦርቶዶክሶች አሉ ማውቃቸው ልጆቼ ምናምን ነገር እያሉ። ምክንያቱስ የምንኖረው ኑሮ ያውቃሉ ያያሉ። ስሟን አልናገርም። አሁን ከፍተኛ ባለስልጣን ናት። በኢህአዴግ ዘመን ማለት ነው። ጠቅላይ ሚኒስትር መለስ ዜናዊ በነበሩ ጊዜ ከፍተኛ አልኩ ከፍተኛ ፈረንሳይ ለጋሲዮን ነው ቤቷ ያለው። አሁንም በህይወት ስላለች አልናገርም። ወንድሞቿን ሁሉ በሙሉ የሰራዊት ጌታ ቅዱስ እግዚአብሔር አንዱን ወንድሟን ያገኘው ካሱ የሚባለውን ወንድም በመጀመሪያ እሱን አገኘው። የምህረት ይተፋ መዝሙር ነበረ። ክብር ንገስ እሱን ነበረ ቤት ከፍት የነበረው እና መጥቶ ደጄ አካባቢ ቁጭ ብሎ የሚሰማው መዝሙሩ መሆኑን እኔ አጮልቄ አየሁኝ። እና በቃ እከፍተዋለሁ መዝሙሩን። ቆራቢ መነኩሴ ናቸው። ዝጋው ምናምን ነገር ሁሉ ብለው ይሉኛል። ኪችኑ ጎንን ያከራዩኝ። ያው ታውቃለህ ኪችኑ እኩል ነው። እኔ እንደ ህዳር ንብ ነው የምታጠነው። እሳቸው ምግብ ሲሰሩ እንዳለ ቤት ውስጥ ወይ እውላለሁ ወይ ውጭ ወጥቼ ነው የምቀመጠው እሱ እንትን እስኪል ድረስ። ካሱ የሚባለው ልጅ ቆጭ ብለው ከዛ እኔ ጋር መጣ። ነገርኩታ ኢየሱስ ያድናል እያልኩ ማለት ነው። መድኃኒዓለም እንዳጠጣው ረዳኝ አልኩ። ያነበብኩትን ገና አዲስም ክርስቲያኔ በደንብ አድርጌ ነገርኩትኝ። ከዛ ቸርች ሄዳለሁ ለምን አንሄድም ብያልኩትኝ። ና ይዤ ልሂድ የት ብሎ ሲለኝ ጃል ሜዳ፣ ያኔ ፈረንሳይ ለጋሲዮን ቀበሌ 07 ራስ ካሳ ግቢ አካባቢ ነው የተከራየሁትኝ። እና ና እንሂድ ብዬ ይዤው በጃል ሜዳ በእግር አቆራርጠን እዛው የፈረንሳይ ለጋሲዮን ፈረንሳይ ኤምባሲ ዋላ አይደል ሸለቆዋን ተሻግረን ወደ ጃን ሜዳ ቀና ብቻ ማለት ነው። በቀበሌ 05 ቅርብ ናት። በጎረምሳ አረማመድ 10 እና 15 ደቂቃ አንድ ማለት ነው። ይዤው ሄድኩኝ። እዛ ጌታ እንዲቀበል አደረኩት እና አያቱ እንዳትሰማ ቀስ ብለን እየተጠቋቆምን እኔና ካስሻ ሆነን ከዛ ወደ ሌላኛው በኃይሉ የሚባለው ደግሞ ወደዛ ገባን። ከዛ እንዳለ አራቱንም ወንድሞቿን አፈፍ አረጋ። ኢየሱስ ጀግናው፣ ኢየሱስ ወንዱ አልኩ እኮ ወንዱ። ከዛ በኋላ ሰሙ አንተ ልጅ ከቤት የመልቀቅ አለብህ፣ ልጆቼን ሁሉ ቤንጤ ልታረጋቸው። ከዛ ባለስልጣኗ ደግሞ ሰማች፣ እህታቸው ናት። ተጠንቅቄ ነው የማወራው ባለስልጣን ስለሆነችና ሰማች። ከዛ ጠራችኝ እቤቷ
ነገርኳት። በኢትዮጵያ ቴሌቪዥን ላይ ሁሉም ትታይ ነበረች ያኔ። ለእኔ ከእሷ ጋር ማውራት ብራዘር፣ ለእኔ ብቻ ሳይሆን አንተም ብታገኛት ትልቅ ናት። በኢህአዴግ ውስጥ ከፍተኛ ባለስልጣን የነበረች ነች። ነገርኳታ። ምን ብለህ ኢየሱስ ያድናል። እኔ በነገርኳት በአመቱ ምናምን ነገር ጌታን ተቀበለች። አሴምብሊ ቸርች እኛ ጋር የተጠመቀችው የምን ገነት ናት አስቴር ነች የሚባል ነገር የለም ብራዘርዬ። ምንም አላወራህም። እኔ አየለች ነች አቦዘነች ነች አላልኩ። አርፈ ዝም ብለህ ስማ። አልናገር። ምን ቆረጥ አይደል? አላወራም ስሟን። አሴምብሊ ቸርች ሃሌሉያ። አሮጊቷ ብቻቸውን ቀሩ። ኢየሱስ ስሜ ይባረክ። የኔ አባት ስሜ ይባረክ። እንደዚህ ነው እንጂ አንተ እኔ እንደዚህ ነው በቃ ደስ የሚለኝ እንደዚህ ነው። እንደዚህ አከራይተውን ሲገቡ ትርምስምስ ይድፋ አባቴ አምላክ ብለው ያሉኝ ሰው አሮጊትም አውቃለሁ። ይድፋ አንተ ሰውዬ ምናምን ነገር ብለው ማለት ነው። የለም እንደዚህ ለምን እንደሚደፋኝ እንዳለ አልኩ። አሮጊቷ ብቻዋን ቀረች። ከዛ ደግሞ ለአሮጊቷን ደግሞ አንዴ በጣም ማስታውሰው ለጠረ አስተርእዮ ጽዋ ማህበር ያወጣሉ ከቤታቸው እና ጌሾ ሲወቁ አሳዘኑኝ። ተቀብዬ እኔ ወቀጥኩላቸው። በማርያም ስም ሊመርቁኝ ሲሉ ኖ በማርያም ስም እንዳይመርቁኝ አልኳቸው። ከመረቁኝ በመድኃኔዓለም ስም መርቁኝ ብዬ እንደው አንተ ያውጥቻ አልጥልህ ነገር እንደ ልጆቼ ታሳዝነኛለህ። ደግሞ እዚህ እንትን ትላለህ። ምን ነው ቀድሰህ ፈረንሳይ አቦ ቤተክርስቲያን ይሄዳሉ። በተለይ አብዛኛው ኢየሱስ ቤተክርስቲያን ነበሩ። እሳቸው ደብራቸው ኢየሱስ ነው። ፈረንሳይ ኢየሱስ ማለት ነው። ይሄው እናገራለሁ። ጴንጤ ከሆንኩ በኋላ ኢየሱስ ቤተክርስቲያን አድሬ ያለውኝ ማሌት አንድን የጾመ ድጓ መርጌታ ተከትዬ ሄጄ ማለት ነው። እና ጌታ አገኘዋ። ኢየሱስ አባቴ ለዘላለም ስም ይባረክ። ጌታ አገኘው መርጌታውን ማለት ነው። ፓስተር አላዛር ይባቤ ያኔ ወንጌላዊ ስለነበር እኛ ጋር በሚሰብክ ሰዓት ላይ ጉባኤ እግዚአብሔር በሚሰብክ ሰዓት ላይ በጓሮ በር በኩል አስገብቸው ነው መርጌታው ጌታን የተቀበለው። የጾመ ድጓ መምህር ነው። ፈረንሳይ አቦ ቤተክርስቲያን ማነው? ፈረንሳይ ኢየሱስ ቤተክርስቲያን የነበረው ማለት ነው። አዎ እንደዚህ ነው። ሎኬሽን እየጠራን የምናወራው በአብርሃም አምላክ ፊት ይዋሻ እንዴ? በፍጹም እኮ ነው የምልህ፣ በፍጹም እነ ማን ነው እንትና ከዛ ነው የወጣው ከሚካኤል ነው። ከዛ ነው የወጣው መምህር ዘላለም ቢራራ ዘማሪው ማለት ነው። 5 ካሴት ያወጣው የኦርቶዶክሱ ዘማሪ አይ ቲንክ ከኢየሱስ ወይ ከሚካኤል ከሁለቱ አንዱ ነው የወጣው። ስብከተ ወንጌል ኃላፊ ሆኖ እዛ ነበር። አይ ቲንክ ኢየሱስ ይሁን ፈረንሳይ ሚካኤል ይሁን ኢየሱስ ከሁለቱ አንዱ ማለት ነው። ሰዋየ ያያል እኮ ነው ብዬ የምልህ። አንተ ድመ ስጋ ያቆርባሉ ትላለህ እንዴ? ያያል በደንብ ነው የሚያየው። እንዴ ምንም የቀረኝ የለም። እዛ ጉልት ተራ ይሄ ገበያ ምናምን ነገር አካባቢ ሽንኩርት ሻጯን ሁሉ ነበር ቁጭ ብድግ ማድረግ። እኮ ጌታ ኢየሱስ ስም ይባረክ። የጌታን በጎነትና አዳኝነት ለመናገር ወንድሞች ናቶች የማንን ፊት እንፈራለን? ኢየሱስ ክርስቶስን እኮ ነው የምሰብከው። ለምን እንደምፈራው? የሰማይ የምድር ፈጣሪ አምላክ ሰው ከድንግል የተወለደው ጌታ በገበያ አካባቢ ላይ ቆሜ ያድናል ይታደጋል ብዬ ለማለት ለምን እንደምፈራው? ሰው ሌላ ነገር እንኳን እያወራ ይፈራል። እና ቤታችን የገባ ደጉ ኢየሱስ
ሕይወታችንን የገዛ ደጉ ኢየሱስ ከሰማያት ወርዶ ያዳንን በቅዱስ አጠራሩ የጠራን የአብ ልጅ ለዘላለም ቅዱስ ስሙ ከምድር እስከ አርያም የተመሰገነ ይሁን። ደስ ይለኛል። ታውቃለህ፣ እንቅልፌ ሁሉ ጠፋ። ደስ ይለኛል ስለ ኢየሱስ ሳወራ፣ በጣም ደስ ይለኛል። በጣም ደስ በቃ ታስሮ እንደተለቀቀ እኮ እምቦሳ ጥጃ እኮ ነው የሚያደርግ። ውስጤ ይዘላል፣ ውስጤ ይቃጠላል፣ ደስ ይለኛል፣ ሐሴት አደርጋለሁ፣ አይኔ በእንባ ይሞላል። በቃ እውነቴን የምልህ በደስታ እቅበጠበጣለሁ። የሚያደርገኝን ነው የሚያሳጣኝ። ኢየሱስ ክርስቶስ ሲባል ደስ ይለኛል። ኦ ጌታዬ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ከአብ ዘንድ የተሰጠን ስጦታ በማንም ፊት ብትናገርበት የማያሳፍር ታንክ ዩ ሎርድ፣ ታንክ ዩ ሎርድ፣ ታንክ ዩ ሎርድ፣ ታንክ ዩ ሎርድ። ዋይ ጌታ ነው እንግዲህ ያዳነህ። ኤርሚ አንተ ነህ ጉድ የሰራኸኝ ትላለህ። ጌታ ነው እንግዲህ ያዳነህ። እግዚአብሔር ይባረክ፣ ጌታ ይባረክ፣ ጌታ ይባረክ። ያዳነን የእግዚአብሔር ልጅ ኢየሱስ ኤርሚያስን፣ ብሩክን፣ ሪታን፣ መሲን፣ መቅዲን፣ ቤኪን ጌታ ልጆቹን ይጠቀማል። ለእግዚአብሔር ክብር ይሁን። የእሱም በጎነት ለመናገር በዚህ ትውልድ ፊት አናፍር። የጴንጤ ጉልበቱ ጸሎት ነው። የጴንጤ ጉልበቱ ቅዱስ ቃሉን መሞላት ነው፣ መጸለይ ነው። በመንፈስ ቅዱስ ኃይል እግዚአብሔር እንዲቆጣጠረን ትውልድን እግዚአብሔር ለማዳን ትውልድን ለማዳን ቴንክ ዩ ሎርድ፣ ትውልድን ለማዳን ትውልድን ለማዳን የተቅበዘበዘ ትውልድ። አንዲት በጣም ማከብራት እህት አለች። ጌታ ያሳያትን የነገረችኝ ነገር ትውልድን ለማዳን ወንድሞች፣ እናቶች፣ ስንት ትውልድ እኮ ተቅበዘበዘ። እኔ አሁን እዚህ አንዳንዴ ሲገብተው በቃ ከብዙ ሰው ጋር ስታወራ የምናወራውን ነገር እዚህ በጣም ነው የሚያበሳጩት ብዙዎቹ ማለት ነው። በስጋ ብቻ ነው አይደለም የሚመጡት፣ በክፉ መንፈስን ተሞልተው ነው የሚመጡት። ግን ያሳዝኑኛል። በቃ ካለፈ በኋላ ምንም እኮ አያውቁ፣ ምንም ማለት ምንም አያውቁ። እኛም እኮ እንደዛ ነበር። ጌታ ኢየሱስ ለዘላለም ስም ይባረክ። አዳኝ ከሰማያት መጥቶ ሰው ዛሬ የሚያድነው ጌታ በሐዋርያት ተሰብኮለት መጽሐፉ ቤቱ ድረስ እጁ ድረስ መጥቶለት ከወንዝ ማዶ ነው በሩቅ አገር ነው ያለው ብለህ እንዳትል፣ ቃሉ በአፍህም በልብህም ቀርቦላል ተብሎ ተጽፎ ይሄን ትቶ የግለሰብ መቃብር ለመሳም ከትግራይ አዲስ አበባ ግዛት ይመጣላል። ሸዋ ከሸዋ ሽሬ ድረስ ይሄድላል። ከጎንደር ባሌ ጎባ ይመጣል። ከባሌ ጎባ ጎጃም ይሄድላል። መንከራተት መቃብሯን የሳመ ያሳመ፣ የጻፈ ያጻፈ፣ ያስደጎሰ የደጎሰ ምናምን ነገር ብሎ ማለት 22 ትውልድ ይማርልሃል ብሏል ብሎ ቃል ኪዳን ገባላት። አሁን እንደውም መምህር አድማሴ ነው ዋናው የሚባለው እና አባ ገብረ ኪዳን አንተ ሄደ መቃብር ስለሳምክ ትውልድ ሁሉ የሚማርልህ እንዳይመስል የቤተክርስቲያን ትምህርት አይደለም እያሉ እየመጡ ነው። አሁን ቀስ እያሉ እየመጡ ነው አልኩ። ጌታ ይወዳቸዋል። ኢየሱስ ይወዳቸዋል። ኢየሱስ ይወደናል። ኢየሱስ ይወደናል። ኢየሱስ ይወዳል። ወንድሜ ሌላው ምን ያደርግልሃል? አንተ ማው እንትና ተወዳለች እንትና ይወደዋል ተብሎ ማን ውሸት ነው። ውሸት አልኩ። ውሸት
ውሸት ነው እኮ አልኩ። ነፍሱን እስከ መስጠት ድረስ እስከ መስቀል ሞት ድረስ የወደደን ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር ሌሎች አልተወሩልን። የለም አሉ እኮ እኔ 22 ትውልድ ድረስ ይማርልሃል ብሎ የሚል አንተ ሄዳ አባትህ መቃብር ሄዶ ስለሳመላ አንተ ምድን መስሎሃል። አትጃጃል እያሉት እያሉ እንመጣበታለን። ወንድሞች ቤትም እናወራበታለን እሱም ቪዲዮ በቃ። ስለዚህ አፈርደቼ ጋጠም አለ ነገር ላድርሳናት መቃብሩን የሳመ 22 ትውልድ ይማርልሃል ብሎታል። ለዘራ ብሩክ ቃል ገባለት የሚባለው ይኸው እነ ሊቀ ሊቃውንት አባ ገብረ ኪዳን እሱ ራሱ ሰውየው በእርግጥ አታምነው። ዛሬ ያወራውን ነገ ይክደዋል፣ ነገ ራሱ ያርመዋል። ራሱ የተናገረው ነገ ራሱ ያርመዋል። ግን ቢሆንም እኛ እየተናገርን ነው። እግዚአብሔር ልጁን የሰጠን ልጁ ህይወቱን ነው መጥቶ የሰጠው እንጂ እንትና መቃብር ሳሙና መንግስተ ሰማያት ተገባላችሁ ብሎ የሚል የለም። ለዚህ ትውልድ ወንጌል ስንናገር ለምንድን ነው እነሱ እኮ ኦልሬዲ እኮ መዳን ያገኙ ሰዎች ናቸው ወንጌል አያስፈልጋቸውም ብሎ ይላል። አርፎ ቢቀመጡ ጥበብ በሆነላቸው ነበር። ያለመናገራቸው አንድ በደል ሆኖ ሳለ የሚናገሩትንም ሰው ደግሞ መኮንናቸው ነው ያኛው በደል ማለት ነው። ጌታ ይወድሃል፣ ጌታ ይወድሻል። እህቴ ወንድሜ፣ እዚህ ውስጥ ያላችሁ ነፍሱን እስከ መስጠት ድረስ ለአንተ በመስቀል ላይ ሞት የሞተልህ ከኢየሱስ ክርስቶስ በስተቀር ሌላ ማንም የለም፣ ማንም የለም። የፈለግከውን ጻድቅ ብለህ ያልከውን ሰውዬ ድግስ ደግስለት። አይደለም ጠላ በየወሩ ለምን ጠጅ አታጠጣም? ከንጹህ ማር እያስላስክ ለምን ጠጅ አታጠጣም? ከጠጅ የበለጠ መጠጥ ስለሌለ በባህል ውስጥ ማለት ነው። የባህል መጠጥ ብሎ የሚባለው ጠጅ ነው ትልቁ ከንጹህ ማር የተሰራ እየተባለ ማለት ነው። እሱን አይደለም ሌላም ከቻልክም ውስኪ እያወረድ ካጠጣ ያን ጻድቅ ሰውዬ ስለዘከር ከአንተ እሱን ስለጠጣህና ስላጠጣህ መንግስተ ሰማያት የምትገባ መስሎ ከሆነ በጣም ተታለሃል። አንተ እንዳንተ ምስኪን የለም። አንተ ጠጅ እያጠጣ መንግስተ ሰማያት የምትገባ ከሆነ እኔ ጠላ እያጠጣው ውስኪ እያጠጣው መንግስተ ሰማያት የምገባ ከሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ለምንድነው በኃጢአተኞች እጅ መሰቀል ያስፈለገው? መቀጥቀጥ፣ መዋረድ፣ መተፋት ያስፈለገው ለምንድን ነው? አትገቡ። ኢየሱስ የእግዚአብሔር ልጅ ምስክር ነው። አትገቡ። አተርክክ ወጥ ሰርታ አይደለም በሬ እያረክ በየጊዜው ለምን ዝፍዝፍ ወጥ ለምን አታቀርብላቸው? በልተህም አብልተህም አትገባ። አጭርና ግልጽ መብል አብልተህ መንግስተ ሰማያት ትገባለህ የሚል ትምህርት አልተሰበከም በሐዋርያቱ። የእግዚአብሔር ልጅ ያመነ ነው እንጂ። በቃ እውነቱ ይሄ ነው። ከእውነት ጋር መጋፈጥ ብቻ ነው። አብሎ አጠጡ ይልሃል፣ እነሱ ይጠቀማሉ። ከዛ አብሎ አጠጣ ይልሃል። በቃ አትገቡ። እውነቴን ነው የምልሽ፣ አትገባ። አልጫና ቀይ ክክ፣ ምስር፣ ድፍን፣ ሰላጣ፣ ጎመን ምናምን ነገር ብለህ ሰርተህ እሱን አብልተህ መንግስተ ሰማያት ልትገባ ከእጅና ከአፍ የተረፈውን ውድቅዳቂ አንስተህ ለድሃ ሰተህ ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያርግልህ ብለው ሲመርቁ አሜን 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 ብለህ በዛ መንግስተ ሰማያት ልትገባ። በጣም አንተ ሰውዬ በጣም 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 እግዚአብሔር አብን ምራቅህን ወደ ላይ ጢቅ እያልክ እየሰደብከው ነው። በዚህ መንገድ እገባለሁ ብለህ ስትል የኢየሱስ ክርስቶስ ሞት ላይ አክትፍ እያልክበት ነው። ዕዳውን አትችለውም። ዕዳውን ምላሹን አትችሉትም። ይገርማቸዋል ይላል። ከስንት ዓመት በኋላ እኮ ማለት ነው። ይገርማቸዋል ወይዘሮ እንትና በባለፉ ዓመታት ላይ የዛሬ ያኔ ሁለተኛ ልጅ ነበር የወለድኩት ብሎ ሁለተኛ ልጁ የተወለደበትን ዘመን አይረሳውም። እና ትዝ ይልሃል ያኔ የተጠጣው ጠላ ይልልሃል። ጠላ ያስታውሳል። የዛሬ 40 ዓመት የተጠጣ ጠላ ግሩም እኮ ነበረ። ነው መቼስ ማለፊያ የሆነ ነበረ። ያ ዘመን እኮ አሁን ይመጣል ብላችሁ ነው ብሎ አትገባም። መድኃኒዓለም ምስክር እኮ አልኩህ፣ አትገባም።
እኔ መንግስተ ሰማያት አጋፋሪ መስዬ ነው በር ላይ ቆሜ እነንትና አይግቡ እነንትና አይግቡ ብለህ አትገባም። መጽሐፉ አትገባም ብለዋል። በልጁ የሚያምን ብቻ የኃጢአቱን ይቅርታ ያገኛል፣ ስሙ በሕይወት መጽሐፍ ይጻፋል። እናስ የአባቱን ርስት ይወርሳሉ። እነማ? እነ ኤርሚያስ፣ እነ ዳን፣ እነ ብሩኬ እዚህ ያሉ ወንድሞች እህቶች። በእግዚአብሔር ልጅ እስካላመንክ አትገባም። ማርያም ጥላዋን ጣል አድርጋ ምንም የሚጣል ጥላ የለም ብራዘር፣ እየዛ ምንም የሚጣል ጥላ የለም። እሱ የቡልጋዎች ተረት ነው። ኢትዮጵያዊ ሲተርት እንደዚህ ነው ብሎ የሚል ቁጭ ብሎ ይጽፍልሃል። ሰው ደግሞ የእግዚአብሔርን ቃል አንብቦ አንስቶ ማንበብ ከጀመረ ክርስቲያን ይሆናል። ክርስቲያን ይሆናል። የእግዚአብሔርን ሐሳብ ይረዳል። እግዚአብሔር ሐሳብ ላይ በእንደዚህ አይነት መንገድ የዘላለም ሕይወት እንደሚገኝ አይናገርም አይደል? የእግዚአብሔር ሐሳብ በልጁ በኩል ነው። የእግዚአብሔር የዘላለም ሕይወት እንደምታገኝ ወደ እግዚአብሔር መግባት እንዳለ የሚናገር የልቡና ዓይን ይከፈታል። ያኔ ክብር ለኢየሱስ ይሁን። እሺ ሚካኤል፣ አቤት። ሰላም ነው? እንኳን ደህና መጣ። እንኳን አደረሰ ለታላቁ ለመልአኩ ለቅዱስ ገብርኤል በዓል። ምን ያደረገበት ነው? እንኳን አደረሰ ስትለኝ ምን የሆነበት ነው? አቤት። ምን የሆነበት ነው? እንኳን አደረሰ ስትለኝ ምን የሆነበት ነው? ገብርኤል እንኳን አብሮ አደረሰ ነው የገጥም። አይ ምን የሆነ እንኳን አደረሰ ስትለኝ ምን ለምኑ ነው? ምን የሆነበት ነው ይላልኩ ሳይገባኝ ነው እንዴ? ዋረሰ ምናምን እንኳን አብሮ አደረሰን እኮ ለማለት ለድንግል ማርያም የበሰረበት ቀን፣ ብስራትን ያመጣበት ቀን። በምን አወቅህ አንተ? መጽሐፍ ቅዱስን አንብቤ። ቴንክ ዩ። በደንብ ስማው። ለማርያም እንዴት እንደሚቀልዱባችሁ ላሳያችሁ። ለማርያም ብስራትን ያመጣበት ቀን ነው አልከኝ አይደል? ለማርያም ቅዱስ መልአኩ ቅዱስ ገብርኤል አብስሯታል። ብስራትን ይዞ አብስር እኮ ያ ቀን ነው እያልከኝ ነው አይደል? ያበሰረበት ቀን ነው እያልከኝ ነው። ምሳሌ ነው። ዛሬ አብስሯታል ሳይሆን እንደ ምሳሌ ነው። ያ ቀን የሚታዘ እንደ ታሳቢነት ነው። ገብቷል? ያበስራታል ወደፊት ተብሎ አስባችሁ እናንተ። እሺ አይደለም። የጻድቅ መታሰቢያ ለበረከት ነው ይላል መዝሙር ዳዊት። ምን የሆነበት ቀን ነው? ጥያቄ ምን የሆነበት ነው? ገብርኤል ምን የሆነበት ነው? ጥያቄ እሱ ነው እኮ። ለድንግል ማርያም ማብሰሩን ታውቃለህ አታውቅም? እኮ በዚህ ቀን ነው በነገው ቀን ነው ያበሰረው። መልካም። እስኪ 9 ወር ቁጥር ካሁን ከነገ ጀምርና ነገ አሁን ታህሳስ 19 ነው አይደለ? ከነገ ጀምሮ እስኪ 9 ወር ቁጥር አንተ። ያው አንተ ቁጥሩ ችግር የለም። አንተ እኔ ያው ገብቶኝ ስለማከብረው ያው አንተ ያልገባ ለማክበር ከፈለክ አንተ ብትቆጥረው እኔ እቆጥራለሁ። ችግር ምን ብሎናል? ያበሰረበት ቀን ነው አለን አይደለ? ጥር 19 1 የካቲት 2 መጋቢት 3 ሚያዝያ 4 ግንቦት 5 ሰኔ 6 ሐምሌ 7 ነሐሴ 8 መስከረም 9 ጥቅምት 10 ህዳር 11 ታህሳስ 12 እና ጌታ በስንተኛው ወር ነው የተወለደው? እኮ አሁን እኮ ምን አለ መሰለህ፣ በስንት ወር ነው የተወለደው ጌታ? በ9 ወር። በ9 ወር ከሆነ መስከረም ላይ ነው የተወለደው ማለት ነው ጌታ አይደል? አሁን ነገ ከሆነ የተወለደው መስከረም ላይ ነው። አሁን ይሄ ነገ በዓል ለምንድን ነው የምታከብረኝ አልከኝ? ገብርኤል ለድንግል ማርያም ያበሰረበትን ቀን ምሳሌ በማድረግ ነው የምናከብረው። ያንን ነገር ያበሰረው ማለት ነው አይደል? ያበሰረበትን ቀን ታሳቢ ለማድረግ ገብቷል። ያንን የመጽሐፍ ቅዱስን ስርዓት ለመመት ታሳቢ ለማድረግ ነው። ገብቷል? የመጽሐፍ ለድንግል ማርያም ያበስራት ገብቶኛል። እሱን እኮ ነው እያልኩ ያለሁት። እና በስንት ወር ተወለደ ምናምን የሚል ነገር አሁን እዚህ ጋር አይሰራም። ገብቷል? ለምሳሌ እናንተ ኦርቶዶክሳውያን እንደዚህ መቀለጃ እንደሆናችሁ እንድታየው ነው። ምክንያቱም ታህሳስ 19 ከሆነ ያበሰራት ገብርኤል
ጌታ የሚወለደው መስከረም ላይ ነው ማለት ነው 9 ወር ሲቆጥር። ታህሳስ ላይ ከተወለደ ደግሞ ጌታ በ12 ወሩ ተወለደ እያሏችሁ ነው። በዚህ ልክ ምንም እንደማታስተውሉ እንደማትጠይቁ ስለሚያውቁ ችግር የለባቸው። ምንም የሆነበት ነው ብላ አይ ኦርቶዶክስ ቤተክርስቲያን ጥንታዊ መሰረቷ የክርስቶስ ስለሆነ ምንም የማታውቀው ስለ ምንም ነገርኛ ብንጠይቅም ባንጠይቅም እሷ ከጥንት ጀምሮ ከመስቀሏ ከቤተክርስቲያኗ አሰራሯ ጀምሮ ክርስቶስን ነው የምትሰብከው። እንደ ሌሎቹ ቤት አይደለችም። ገብቷል? ካለባበሷ ካመጋገቧ ከምኗ ጀምሮ ክርስቶስን ብቻ ነው። አገባኝ። ማስረጃ አለ። ማስረጃ አሁን ከቤተክርስቲያን አሰራሯ ክርስቶስ ነው። መስቀል የማን ነው? ክርስቶስ ነው። በመስቀል ተሰቅሎ ያዳነን ማንም አይደለም፣ ክርስቶስ ነው። ሚካኤል ማንም አይደለም። የትኛው መልአክ የትኛው ፍጡር ማንም አይደለም። ልንገርህ ማን ነው? ኢየሱስ ብቻ ነው ያዳነን። ስለዚህ ከመስቀሏ ጀምሮ ከበሯ ከመግቢያዋ ከስርዓቷ ከነጠላ አለባበሷ ጀምሮ መስቀል ነው። መስቀል ደግሞ የማን ነው? የክርስቶስ ነው። መስቀልን የሚክዱ አሉ፣ ግን ቤታቸው ላይ ያቆሙታል። ለምን? ያ የመለያቸው ነው። ግን እኛ መስቀልን ከአንገታችን ጀምሮ ነው በመስቀል ህይወታችንን እስከ ዘላለም እስከ መጨረሻ ድረስ ለክርስቶስ እንደምንሰጥ ምሳሌ ናችን ነው። እና ወንድም አሁን እኔ ጥያቄ ምን መሰለክ? አንተ ጥያቄ ሳይሆን ምንድነው ብሩኬ፣ እኛን ግራ አጋባችሁን እኮ። ጌታ ታህሳስ ወር ላይ አሁን ያበሰረበት ነው ከተባለ ባበሰራት ጊዜ ነው አይደል ጌታ የጸነሰችው ማርያም። እንዳበሰራት ነው አይደል የጸነሰችው። ያን ነገር ታሳቢ አሁን ምሳሌ ያው የሉቃስ ወንጌል ላይ እንደተጻፈው ቅዱስ ገብርኤል እንዳበሰራት ታምናለህ? ታሳቢ ነው እኮ ያደረጋችሁት። ልክ ነው፣ ግን እንዳበሰራት ነው አይደል የጸነሰችው። ዩኒሊስ እንደ ቃልህ ዩኒሊስ ብላ ባለችበት ጊዜ ነው አይደል ወዲያውኑ ሲያበስራት ነው አይደል የጸነሰችው። አዎ ያው ፍቃዷን ጠይቆ በፍቃዷ ነው ይሁንልኝ እኮ ልክ ነው። በፍቃዷ ይሁንልኝ ብላ ስትል ጸነሰችው። እሱ ጋር መቼ ያጣኑ እንደ ቃል ይሁንልኝ ጥያቄ የጌታ ባሪያ እንደ ቃል ይሁንልኝ አለች። አታወራው የጌታ ባሪያ እንደ ቃል ይሁንልኝ ብላ ስትል ጸነሰችው። ኦኬ ስለዚህ የተጸነሰው ጌታ በታህሳስ ወር ነው ማለት ነው። በዚህን ጊዜ ነው በዚህ ጊዜ ነው ወንድማችን የተጸነሰው በስርዓተ ገብርኤል ብሎ በተባለበት ገብርኤል ማርያምን ያበሰረበት ዕለቱ ይሄ ስለሆነ በዚህ ቀን ነው መጥቶ ያበሰራትና በዚህ ቀን የተጸነሰው ዕለቱ ይሄ ነው ብዬ እኔ አሁን ልንገርህ ዕለቱ ይሄ ነው ብዬ አሁን እኔ ስለ እርግጥ ስልክ ይሄ ነው ብዬ እንደ ምሳሌ እንደሚከበር አውቃለሁ። ግን ዕለቱ ይሄ ያለ ዕለቱ ነው የምታስቡት ወይስ በዕለቱ ነው የምታስቡት? እኮ ያበሰራትን በዓል ነው የምናከብረው እኮ በዓሉ ገብርኤልን ታሳቢ ባደረገ አይደል? ስለዚህ በወርሃ ታህሳስ በ19 ዛሬ ወይ ነገ ማለት ነው ይከበራል ማለት ነው። ስለዚህ እሱ ወዲያውኑ ባበሰራት ወዲያው ብዙም ሳትቆይ ነው የጸነሰችው። ስለዚህ ምንድነው ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት አይነት ትምህርት አለ። 10 አይነት ትምህርት ነው ያላት። ባይዘይ ወንድማችን አሁን በወርሃ ታህሳስ ብስራተ ገብርኤል ነውና ማርያምን ያበሰረበት ዕለት ነው ብሎ አለ። እንግዲህ ወዲያው እንዳበሰራት ነው መልአኩ ማርያም ጸንሳ የተገኘችው። ስለዚህ ኢየሱስ የተጸነሰው መቼ ነው ማለት ነው? በወርሃ ታህሳስ ነው ማለት ነው። በወርሃ ታህሳስ ተጸንሶ በወርሃ ታህሳስ ተወለደ። በ12 ወሩ ቅድም ወንድምነት እንደቆጠረው ማለት ነው። ይሄ እንዳለ ሆኖ ደግሞ ቤተክርስቲያኒቱ ደግሞ በወርሃ መጋቢት ተጸንሶ በወርሃ ታህሳስ ደግሞ ተወለደ ብላ ትላለች። መጋቢት 1 ሚያዝያ 2 ሰኔ 3 ሐምሌ 4 ነሐሴ 5 መስከረም 6 ጥቅምት 7 ህዳር 8 ታህሳስ 9 ማለት ነው። ስለዚህ በወርሃ መጋቢት እንደተጸነሰ መጽሐፍ አላት የጻፈችው። ወንድማችን ሚካኤል ደግሞ የለም በስርዓተ ገብርኤል ተብሎ የተባለበት ጌታ የተጸነሰበትንና ለድንግል ማርያም ያበሰረበት ዕለት ነው ተብሎ ተባለ። ስለዚህ ቤተክርስቲያኒቱን ከልጆቿ ልጆቿን ከቤተክርስቲያኒቱ መጽሐፍቷን ቤተክርስቲያኒቱን ከመጽሐፍቷ የማስታረቅም ስራ ነው እየሰራን ያለ ነው። እና ብሩክ ምን ሆናችሁ ነው? ግራ እኮ አጋባችሁን። አሁን እኔ የትኛውን ለያዘው?
የታህሳስ ቆጥራችሁ 12 ወር በ12 ወር ነው የተወለደው ተባብላችሁ ተስማምታችሁ ቅድም ልታልፉ ማለት ነው። በወርሃ መጋቢት ነው የተጸነሰው ብላለች ቤተክርስቲያን። ደግሞ በሌላ እና እየራራችሁልን ብሩክ እያሰባችሁልን ማለት ነው። ቀጥሉ። እኮ እንኳን አደረሰ ሲለኝ እኮ ግራ ገብቶኝ ምን ገብርኤል ምን የሆነበት ነው? አንደኛው ገብርኤል እድሜ ይርዘም ብሎ ጽፏል ፌስቡክ ላይ የገብርኤልን እድሜ ያርዝምልኝና እንደዚህ ያደረገልኝ ብሎ ጽፏል። አሁን እኮ ችግር ሆነው ምን የሆነበት ነው? አንደኛው ደግሞ የሚካኤል በዓል ሲከበር ሙት ዓመቱ ነው ብሎ ጽፏል። እና ችግር ነው። አሁን በኢትዮጵያ ኦርቶዶክስ ምን የሆነበት ነው ብለን ስንጠብቅ እንድትነግሩን ነው። ምን ብላችሁ ነው እያከበራችሁ? ያረፈበት ቀን ይሆን እንዴ? ምናልባት እኮ እሱን እኮ እያልኩ ነው። ተነጋገሩ እስኪ። እሱን ነው እያልኩ ያለሁት። ሚካኤል አቤት አቤት አለው እየሰማችሁ ነው። እሺ አይ ያረፈበት ነው ወይ? ምናልባት ተሳስተህ ከሆነ አንተ ያረገበት ያው እኔ ባለኝ እውቀት በቻልኩት እውቀት ነገር ያለው ሌላ ጥያቄ አለክ? ምናልባት ያረገበት ከሆነ እሱን ቼክ አድርግ ወይ ያረፈበት ከሆነ በቃ ያረገበትም ምናምን እንደዚህ አይነት ቃል የለም በቤተክርስቲያናችን። እንዴት ቤተክርስቲያን ሲጀምር መሰረቷም የክርስቶስ ስለሆነ እሺ ስር መሰረቷም የክርስቶስ ነው። አይ እኮ እሱማ ነው ትነግረኛለህ። እሱን አሁን ምናልባት ያረፈበት ከሆነ ቼክ አድርግ እያልኩ ነው ያለሁት እኮ ለኢየሱስ እናት ያበሰረበት ቀን ነው። አይ እሱንማ ስንቆጥረው ቀኑ 12 ወር ስለመጣ ምናልባት ተሳስተህ ከሆነ አንተ ያረፈበት ወይ ያረገበት ከሆነ እሱን ቼክ አድርግ እያልኩ ነው እኮ እኔ አሁን መልሼልሃለሁ እኮ አሁን ያለውን መልስ መልሼልሃለሁ። ሌላ ጥያቄ ካለክ ብያለሁ እኮ አሁን እኮ በግድ እኮ ጥያቄ ያው መልሴን አታስቀይረኛ። አዎ እሺ በቃ ችግር የለውም ቼክ ያደርጋል። ስለዚህ ከተሳሳትኩኝም እንደዛ አይደለም ማስተካከል ማለት ትችላለህ። ያው ብዙ ጊዜ ያው ንጽጽር ላይ ሰለምስ ካለ እውቀት የተነሳ ያው የተሳሳትኩት ነገር ካለ ያው ከኔ በላይ ስለምታውቀው ልታስተካክለኝ ትችላለህ እኮ። የእናንተ ትምህርት ስለሆነ እንግዲህ ቼክ እንድታደርግ ነው። እሺ ቼክ እና አይ አንተ ጥያቄ ከሌለክ እኔ ልጠይቅክ። አይ ቆይ አንዴ ትጠይቀኛለህ። አንተ የፈለከውን ትጠይቃለህ። ዲያቆን ስዩም ምን ብሎ እንደሚጽፍ የለኝ ከታች አምስት ቃላት ተናግረህ 8 ስህተት የተሳሳትክ ብለው ሊቀ ሊቃውንት ቀለመወርቅ የተናገሩት ሰውዬ ምን አለ? ኧረ ውረድ፣ እምነት እንጂ እውነት የለህም፣ ማፊ እውቀት አላለም። ናግባ እስኪ ስዩም፣ እስኪ አንተ ልኬለት ነበር አልገባ ብሎ ነው። ኤኒዌይ ቀጥል ብርቅ። እኔም ልኬለት ነበር። መግባት ትችላለህ ስዩም። ቦታ እኔ ራሴ ኤርሚ ራሱ ይወርድልሃልና አንተ ከገባክ ናግባ። እስኪ አርመው ናግባና ሚካኤልና አርመው። ገድላት ላይ እያወራን ነውና ቅድም እኮ የተሳሳትኩት ነገር ምንድነው እኮ ቢገባና ቢያረመ ጥሩ ነው። ታቹ ነው ተሳስተሃል ከሚልክ ዲያቆን ነው እንግዲህ የኢትዮጵያ ኦርቶዶክስ ዲያቆን ነው፣ ገብቶ ማረም ይችላል። ታቹ ነው ተሳስተሃል ከሚልክ ማለት ነው። ያው እያወራን ያለ ነው። የሰማው ነገር ካለ ከተናገርኩ የሰማው ስህተት ካለ ገብቶ ማረም ነው። የኢትዮጵያ ኦርቶዶክስ ገድላት ስህተት የለባቸውም ብለህ ታምናለህ ሚካኤል አንተ? ስለ ገድላት ብዙ እውቀት የለኝም። እውቀቱ የለም ስላላነበብክ ማለት ነው? ገድላትን አላነበብኩም ብዙ ጊዜ። እኔ የማነበው መጽሐፍ ቅዱስን ነው። ዋው መጽሐፍ ቅዱስን ነው የምታነበው ብዙ ጊዜ? መጽሐፍ ቅዱስ 81 አሐዱ። ያ ማለት መጽሐፍ ቅዱስ ላይ ብንወያይ አትቸገርም ማለት ነው። ጥቅስም እየሰጠህ ምናምን ለመሞገት አትቸገርም ስለምታነብ ማለት ነው። በተለይ ከአዲስ ኪዳን ደስ ይለኛል። እሺ ከአዲስ ኪዳን ገድላትን ስለማታነብ
ይሳሳት አይሳሳት አታውቅም። ገድላት ላይ ማለት ይሄን ብቻ ጥያቄ ልጠይቅ፣ ገድላት ሳይሆን በቅዱሳን የዘላለም ሕይወት እንደሚገኝ ታምናለህ? አንተ የተጻፈውን ሳይሆን አንተ ጭንቅላት ውስጥ ያለውን ገድል እንመርምረው እስኪ። እሺ የተጻፈውን አታነብም የለውም። እኔ ጭንቅላት ውስጥ ገድል የለም፣ መጽሐፍ ቅዱስ ብቻ ነው ያለው። ያው እንዳልኩ መጽሐፍ እኔ ሙሉ ጊዜ ማሳለፍ በመጽሐፍ ቅዱስ ንባብ ውስጥ ነው። በጣም አሪፍ። እንደ መጽሐፍ ቅዱስ የዘላለም ሕይወት የሚሰጠን ክርስቶስ ኢየሱስ ብቻ ነው እኮ። እሺ ችግር የለውም። የተጻፈውን አታነብም። አንተ ጭንቅላት ውስጥ ግን ገድል አለ የለም የሚለውን ቼክ እናድርግ። ጥያቄ ይመልስ። ለኔ የሚያድነኝ ክርስቶስ ኢየሱስ ብቻ ነው። የዘላለም ሕይወት የሚሰጥ የሕይወት እንጀራ ስጋና ደሙን በመቀበል ነው። በቃ የክርስቶስን እኮ ልጠይቅህና መልስ። ይሄን ከመለስክልኝ እውነትም ጭንቅላት ውስጥ ገድል የለም እንላለን። ሰው ከሲኦል እንግዲህ የገባ ሰው አንደኛ ጌታን የካደ ነው። ሁለተኛ ደግሞ ጌታን አምኖ በኢትዮጵያ ኦርቶዶክስ ትምህርት መሰረት ጌታን አምኖ በኃጢአት የኖረ ሰው ነው አይደል? በኢትዮጵያ ኦርቶዶክስ ትምህርት ሲኦል የሚገባው በኢትዮጵያ ኦርቶዶክስ ተዋህዶ ትምህርት ምን አለ መሰለህ፣ የደህንነት ትምህርትን ከፈለክ እንድመልስልህ ምን አለ መሰለህ፣ ባጭሩ አንድ ሰው ሲኦል ገባ የሚባለው ወይ ኦርቶዶክስ ሆኖ ኃጢአት ከሰራ ወይ ደግሞ ጌታን ከካደ ነው አይደል? በኢትዮጵያ ኦርቶዶክስ ሰው ሲኦል ይገባል የሚባለው በጌታ በኢየሱስ ክርስቶስ ካላመነ ሲኦል ይገባል። በኦርቶዶክስ አስተምሮት 100% ይሄ ነው አስተምሮቱ። በኢየሱስ ክርስቶስ ያላመነ ሲኦል ይገባል። እሺ አምኖስ ደግሞ ኃጢአት ቢሰራ አንድ ሰው ሲኦል አይገባም? ሲጀምር በኢየሱስ ክርስቶስ አላመነም ማለት ነው። አምኖ እንዴት ኃጢአት ይሰራል? በክርስቶስ ማመን ማለት እኮ በመጀመሪያ ደረጃ ክርስቶስ የሚለውን ትእዛዝ መቀበል እኮ ነው ማመን። ያመነ በክርስቶስ ኢየሱስ ካመነ አንድ ሰው ኃጢአት አይሰራም እያልክ ነው? በጌታችን በኢየሱስ ክርስቶስ ካመነ እንዴት ኃጢአት አይሰራም? ማመን ማለት እኮ ክርስቶስ ከሚላቸው ትእዛዞች ውስጥ አንዱን ካልተቀበልክ እንዴት ማመን ብቻ አለ? ማመንም እኮ ዲያብሎስም ማምኗል እኮ። ግን በጣም ነው ስታምን የእሱን ትእዛዝ መቀበል እኮ። ማመንም እኮ ያው የያዕቆብ መልእክት ላይ እንደተጻፈው ማንበብ ትችላለህ። እምነት ያለው ስራ የሌለው አግኝቻለሁ። ሐሳብን ስላገኘው እሺ፣ እምነት ያለ ስራ ሙት ነው ይላል። በጣም አሪፍ። አሁን አንተ እንዳልከው ሰው ጌታን ከካደ ሲኦል ይገባል ስላልከኝ ወይ ካላመነ ሰው ኦርቶዶክስ ሆኖ ጌታን ክዶ በአንተ ሐሳብ መሰረት በማርያም ምልጃ ቢያምን ወይ ደግሞ እሷን ሲዘክር ቢኖር በማርያም ምልጃ ከሲኦል መውጣት ይችላል ወይስ አይችልም? እኮ በጌታ በኢየሱስ ክርስቶስ ያላመነ ሁሉ ሲኦል ይገባል። ገባኝ እኮ እሱን እኮ ነው እያልኩ ያለሁት። ሲኦል ከገባ በኋላ በማርያም ምልጃ ማርያምን ተስፋ አድርጎ ቢሞት ሲዘክር ቢኖር በእሷ ምልጃ በክርስቶስ ካላመነ አይደለም። በክርስቶስ ካላመነ አይደለም። እኔ ከሲኦል ይወጣል አይወጣም ነው ጥያቄ። አይወጣም ከሲኦል ወይም ይወጣል በለኝ። በማርያም በክርስቶስ ካላመነ አይወጣም እኮ። ከሁሉም ይቀርም ክርስቶስ ኦልሬዲ ክዷል እኮ አልኩህ። ወይ ክዷል ወይ አላመነም ሲኦል ገባ። እሺ አምኖ ኦርቶዶክስ ሆኖ ክዶ ሲኦል ገባ አንድ ኦርቶዶክሳዊ። ማርያምን ግን ተስፋ አድርጎ ነበር። ስልክ ብሩክዬ፣ አሁን ጥያቄን ግልጽ አድርገህ እንድመልስልህ አንተም ግልጽ አድርገህ እንድጠይቀኝ እንፈልገው። አንተ ልጠይቀኝ የፈለግ ግልጽ አድርጌ ልጠይቅህ። እሺ ግልጽ አድርጌ ልጠይቅህ። ኦርቶዶክሳዊ ነው፣ ጌታን ካደ፣ በተለያየ ምክንያት ጌታን ካደ እና ጌታ ፈረደበት፣ ሲኦል ገባ። በማርያም ምልጃ ከሲኦል ሊወጣ ይችላል ወይስ አይችልም? እኮ መለስኩልህ። በክርስቶስ ሳያምን ወደ ሲኦል ከወረደ ወዲህ በክርስቶስ ካላመነ በቀር ሲጀምር አይድንም። ሲጀምር በምድር ላይ ነው ማመንም ያለው። ሲኦል ከገባ ወዲህ በክርስቶስ ካላመነ አይድንም አልኩህ እኮ። ዋናው በክርስቶስ አምኖ ነው ለገነት መግባት የሚቻለው። ያላመነ ሰው ሊድንም አይችልም በክርስቶስ ያላመነ። ይሄ ነው የኦርቶዶክስ አስተምሮት 100% ማለት ነው። አይ ያንተ እምነት ነው፣ የኦርቶዶክስማ አይደለም። እሺ የኦርቶዶክስማ እነ አርሴማም እነ ማርያምም ከሲኦል ያወጣሉ ነው የኦርቶዶክስ ትምህርት። ማስረጃ ከመጽሐፍ ቅዱስ አይ ኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ውስጥ እስቲ አንድ ማስረጃ አውጥተህ እንደዛ የሚል ማስረጃ ካለ የኦርቶዶክስ መሰረቷ መጽሐፍ ቅዱስ ነው እንደነገርኩም። አንተ ከዛ ማስረጃ አውጥተህ እንድትነግረኝ ፈልጋለሁ። ከ80 አሐዱ እሺ ሰምቻለሁ። እሺ ከኢትዮጵያ ኦርቶዶክስ ስለ ኢትዮጵያ ኦርቶዶክስ ትምህርት የምትለው መጽሐፍ ቅዱስ ብቻ አይደለም፣ ገላት ድርሳናትም የኢትዮጵያ ኦርቶዶክስ ትምህርቶቿ ናቸው። ለቅዱሳን ተሰጥቶ የኦርቶዶክስን መሰረት የሆነው መጀመሪያ መሰረቷ ክርስቶስ ነው አልኩ እኮ። አንዴ ስለሰማሁ አንዴ አስጨርሰኛ። የኢትዮጵያ ኦርቶዶክስ መሰረቶቿ መጽሐፍ ቅዱስ አይደለም፣ መጽሐፍ ቅዱስ ብቻ አይደለም። መጽሐፍ ቅዱስ እሺ፣ ከዛ
ገድላት፣ ድርሳናት፣ ስንክሳር ጨምሮ የኢትዮጵያ ኦርቶዶክስ መሰረት ናቸው። እነዚህ መጽሐፍቶችማ ባይኖሩ የኢትዮጵያ ኦርቶዶክስ አሁን ያላትን መልክ አትይዝም ነበር። ሌላ መልክ ነበር የሚኖራት። በገድላት በድርሳናቶቿ ላይ ይሄን ጽፋለች። እንደዚህ አለ መሰለህ አንዴ እንደዚህ በላይ ምን አለ መሰለህ ብሩክ አንዴ ኢትዮጵያ ኦርቶዶክስ እንደዚህ ብላ የጻፈቻቸው ገድላትና ድርሳናት ላይ ትክክል አይደሉም በለኝ። ከዛ ወደ መጽሐፍ ቅዱስ እንወያይ። እናንተ ኢትዮጵያ ኦርቶዶክስ ገድላትና ድርሳናት ቤተክርስቲያንን የመሰረተው መጽሐፍ ቅዱስ ነው እንጂ ገድላትን አይደለም። ኢትዮጵያ ኦርቶዶክስን ተዋህዶ ቤተክርስቲያንን የመሰረታት በገድል የተመሰረተ ቤተክርስቲያን የለም። ጥያቄ እሱ አይደለም። የቤተክርስቲያኗ መመሪያ ህጎች አሉ። ጥያቄ እሱ አይደለም ሚኪ። የኔ ጥያቄን በደንብ ስለተረዳሁት አንተ አሁን የኢትዮጵያ ኦርቶዶክስ ተዋህዶ እንዳንተ በአንተ ጭንቅላት አስተሳሰብ ውስጥ መሰረቷ ዋናው መሰረት መጽሐፍ ቅዱስና ገድላት ናቸው ነው ብለህ የምታስበው። መሰረት ማለት ደግሞ አልሰማክም። ጥያቄን ስማና መልስልኝ። ጥያቄ በገድላትና በድርሳናቱ ላይ ያሉት በፍጡራን ወይ በነ አርሴማና በነ ማርያም ከሲኦል ይወጣሉ ተብሎ የተጻፈው ሐሳብ በገድላቱ ላይ የተጻፈው ሐሳብ ስህተት ነው በለኝ። ከዛ ወደ መጽሐፍ ቅዱስ ሐሳብ እንወያይ ነው ያልኩት። እሱ ነው ያልኩት። ገድላት አንደኛ ነገር ምን አለ መሰለህ፣ ገድላት የቅዱሳንን ብርሃንነታቸውን የሚያሳይ ነው። ገብቷላ? እኔ የዓለም ብርሃን እንደሆንኩ ሐዋርያትን ምንድን ነው ያለው? የዓለም ብርሃን ናቸው። ቅዱሳን ሁሉም የዓለም ብርሃን ናቸው። በክርስቶስ አምነው የሚሞቱት የእነሱን ደግሞ መማሪያ ነው። ገብቷላ? አልጠየቅኩም እሱንም። በገድላትና በድርሳናት ላይ ያለው ከሲኦል ነፍሳት ይወጣሉ ተብሎ የተጻፈው ስህተት ነው በለኝና ወደ መጽሐፍ ቅዱስ ሐሳብ እንሂድ። ጥያቄ ምንድነው? በደንብ ጠይቀኝ ስላልገባኝም ጥያቄ ጠጋበልሽ ወደ እኔ ጠጋበል። በገድላትና በድርሳናቱ ላይ እየሰማሁ በነ አርሴማና በነ ክርስቶስ ሰምራ በነ ማርያም ነፍሳት ከሲኦል ይወጣሉ ተብሎ ተጽፏል። ይሄ ስህተት ነው በለኝና ወደ መጽሐፍ ቅዱስ ሐሳብ እንሂድ። አንደኛ ነገር እንደነገርኩ መጀመሪያ ላይ በኦርቶዶክስ አስተምሮ ወደ ገነት የሚገባው በክርስቶስ በማመን ብቻ ነው። አልጠየቅኩም። እሱ የኔ ጥያቄ በገድላት ላይ ያሉት እነዚህ ሐሳቦች ስህተት ናቸው በለኝና በክርስቶስ ያላመነ በቃ እንደ ጥያቄ ይሄው ልመልስልህ እኮ በክርስቶስ ያላመነ በክርስቶስ ብቻ ያላመነ ሰው ገነት አይገባም። ገብቷል? በክርስቶስ ያመነ ሰው ብቻ ነው። ያው ነገርኩ እኮ እንደ ኦርቶዶክስ አስተምሮት በክርስቶስ ብቻ በማመን ነው። አልጠየቅኩም ወዳጅ። የኔ ጥያቄ በገድላቱ ላይ ያሉት ከሲኦል በቅዱሳን አማካኝነት ነፍሳት ይወጣሉ ተብሎ ተጽፏል። አይ የለም ካልከኝ እናሳያለን። አለ ብለህ የምታምን ከሆነ ደግሞ እነዚህ ስህተት ናቸው። እኔ ገድላት ላይ ብዙም እውቀት የለኝም፣ አልተማርኩም ስለ ገድላት መጽሐፍ ስለተማርኩ እናሳይ እኮ እኔ አሁን ከማውቀው ቤተክርስቲያኗ ካስተማረችኝ ከመጽሐፍትና እኔ ደግሞ ሰንበት ተማሪ ስለሆንኩኝ አንድ ስማኝና ቆይ ልመልስ። እሺ አውራ ቀጥል። አንተ የምን ተማሪ ነህ? አንተ ገድላትን አላነበብክም ወይ? እሱ የኛ ጉዳይ አይደለም። አሁን እነዚህ አንተ ያልከው ነገር የለም ካልከኝ ከፍቼ ላሳይክ። ሰምተኛል? የሉም ካልክ አሉ ብለህ የምታምን ከሆነ ደግሞ ስህተት ነው ወይም ደግሞ እውነት ነው ብለህ ተቀበል። በጣም በቅዱሳን ወደ ገነት ይገባል የሚል አሳያለሁ ነው የምትለኝ? በቅዱሳን በማመን ወደ ገነት ይገባል የሚል አሳያለሁ ነው የምትለኝ? በሚገባ የለም እኮ አሳየኝ። እሺ በጣም ጥሩ። የለምም አለም ብዬ እኔ ምንም አይነት ነገር ልመልስልህ አልችልም። ለምን እኔ ማነበው መጽሐፍ ቅዱስ ነው። ማነበው መጽሐፍ ቅዱስ ነው። ያው ደስ እንዲልክ ልይልክ። አይ ደስ እንዲልህ ሳይሆን የራስህ ጉድ እኮ ነው። ምኑን ደስ ይለኛል? እኔ ጉድህን ነው የምታየው። ከዛ ልክ ነው ልክ አይደለም። ጉዴንማ ቤተክርስቲያንን ጠይቄ ማገኛለሁ ነው። ኦርቶዶክስ ቤተክርስቲያን መልስ አላት። ገብቷል? መሰረቱ ክርስቶስ ነው። በቃ ላሳይሽ። አንዴ ሚውት አድርገው አሳየኝ። እሺ ብሩኬ ግን እያወጣሁ እያለ ምንም እኮ ቢገቡም እኮ ሲኦል እኮ ቢገቡ ታውቃለህ፣ መውጣት ይችላሉ። ሁለቱም ላይ እንደፈለጋቸው ነው የሚዘዋወሩት።
ኤርሚ ስልክ አሁን እንደ ጥያቄ አንድ ጥያቄ አለኝና አሁን እሱ እንደሚለው ማለት ነው አንድ ወደ ሲኦል የገባ ነፍስ በአንድ ቅዱስ ሰው ወደ ገነት ይገባል የሚል አስተምሮት አለ ነው የሚለው? አዎ ትክክል። ጥያቄው አሁን ገብተዋል ሚኪ። ምን የማያመጣብን ነገር እኮ የለም ብሩክ ማለት ነው። አዎ እናሳየው። እሺ እናሳየው። ያውቀዋል አይምሮ ውስጥም አለ። እናሳየው ደስ እንዲለው። ይኸው ድርሳነ መድኃኔዓለም ወገድለ መባጽ መድኃኔዓለምና የመባጽዮንን አንድ ላይ የያዘ መጽሐፍ ማለት ነው። እሺ ገጽ እንድጠይቃቸው ገጽ 128 ቻለው እንግዲህ። እሺ ቁጥር 4 የቅዱሳንን መታሰቢያ ያደረገ በቅድስት ደብረ ጽዮን ከሱ ጋር እንደሚነግስ አልሰማችሁምን? እንዴ ንግስናም አለ እንዴ? ኧረ ተው ተው ኦርቶዶክሳውያን፣ ኧረ ተው። እሺ ከእርሱ ጋር እንደሚነግስ አልሰማችሁምን? የመድኃኔዓለምን መታሰቢያ ያደረገ። እሺ አሁን ይኸውልህ የመድኃኔዓለምን ዝክር ያደረገ ማለት ነው መንግስተ ሰማያት ባለሟልነትን ያገኛል። ምን ያደረገ? የመድኃኔዓለምን መታሰቢያ ያደረገ መንግስተ ሰማያት ባለሟልነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየወሩ ከየት? ከሲኦል 5000 ነፍሳትን ምን ያደረገ? የመድኃኔዓለምን መታሰቢያ ያደረገ ብቻ ማለት ነው። አሁን አርሴማ ከተማ በርሶማ ጋር አይደለም የሄድኩት፣ ዝክር የሚያደርጉ ሰዎች ጋር ነው። ምን ያህል እንግዲህ ታች እንደወረደን እናሳያችሁ። የመድኃኔዓለምን መታሰቢያ ያደረገ በመንግስተ ሰማያት ባለመዋልነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየሳምንቱ አርብም ስለ ስቅለቱ 340 ይሰጠዋል። የእንቁ የወርቅ አክሊልም የብርሃን ልብስ ይሰጠዋል። በየሳምንቱ ስንት ይሰጠዋል? በወር አንዴ 5000። ከዛስ በአርብ ደግሞ ስለ ስቅለቱ 340 ነፍስ ይሰጠዋል። በየሳምንቱ 340 በወር አንዴ ደግሞ 5000 ታወጣለ። የመድኃኔዓለምን ዝክር ስለዘከርክ ብቻ ማለት ነው። እሺ ይሄ የሙሉ ወንጌል ነው? የቃለ ሕይወት ነው? የመካነ ኢየሱስ ነው? የማን መጽሐፍ ነው? ሚካኤል የማን መጽሐፍ ነው? ጽዋ ማህበር እኮ የጠጡ እያለ ነው። ቆይ ጽዋ ማህበር እኮ የጠጡ እኮ እያለ ነው። አሁን ወይዘሮ አጸደ ማርያም የሚባሉ ሴትዮ የመድኃኔዓለም ኤርሚዬ ብዙ ይቆራረጣል። አሁን አልተሰማህም ሚኪ? አይሰማኝ ነው። ያንተ በደንብ ይሰማል። የሱ ግን የሱ ይቆራረጣል ትንሽ። ያነበበውን አየው? የመድኃኔዓለም መታሰቢያ ያደረገ ግን በመንግስት ሰማያት ባለሙሉነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየሳምንቱም አርብም ስለ ስቅለት 340 ይሰጠዋል። የእንቁም የወርቅ አክሊል የብርሃንን ልብስ ይሰጠዋል። ምን አልክ ታዲያ? ይሰጠዋል 5000 ነፍስ ያወጣል ይላል እንግዲህ መጽሐፍ። ጽዋ ማህበር የሚጠጣ 5000 ነፍስ ያወጣል። አሁን አንተ የመድኃኔዓለምን ጽዋ ከምትጠጣ ከሆነ ስትሄድ 5000 ነፍስ ታወጣለህ። መጽሐፍትን በዘወይ ማለት ነው። መጽሐፍ ቅዱስም እኮ ትርጓሜ ያለው ታውቃለህ። አይኞን ኤርሚ ሁሉንም እንደተጻፈ ቀጥታ አይደለም የምንቀበለው፣ ትርጓሜ አለ፣ አንድምታ የሚባል ነገር አለ። ኤርሚዬ ሚኪ ቀጥሎ ከብሩኬ ጋር እሺ ኤርሚዬ መጀመሪያ ይሄ መጽሐፍ ብሩኬ በቃ መጽሐፉ ማለት ነው። ብሩኬ በቃ ቪዲዮን አጥፋ። አይ አላጠፋውም። ስለሚቆራረጥ አጥፋውና ችግር የለም እናውራ። አይ አላጠፋውም። መጽሐፉ የማን ነው? እየተቆራረጠ ስለሆነ ነው። እሺ ከተቆራረጠ የኔ ይነግሩኛል ታች ኮሜንት ላይ እኮ እኔ ስለ ገድላት ብዙም ስለማላቅ እንዳልኩ እኔ ገድላትን አላነበብኩም። መጽሐፉ የማን ነው ነው ጥያቄ። እኔ ማንን ስልክ እኔ አሁን የዚህ ነው አላውቅ። አይ ይሄ የሙሉ ወንጌል ነው የቃለ ሕይወት ነው
የመካነ ኢየሱስ ነው? የሙስሊሞች ነው? የማን ነው ይሄ መጽሐፍ? አላቅም፣ አላነበብኩም። እኔ ያው መጽሐፍ ቅዱስ ነው ማነበው። ለዛ ነው ይቅርታ አድርግልኝና ብሩኬ። ያው ሁሉንም ያውቃል ማለት የሰው ልጅ ሁሉንም ያውቃል ማለት አይቻልም። ድርሳነ መድኃኔዓለም ወገን መጽሐፍ ቅዱስ ነው ማውቀው። ለዛ ነው መጽሐፍ ቅዱስ ነው የነበብኩት። እሺ የኦርቶዶክስ ነው። ያው የኦርቶዶክስ ነው ልትል ትችላለህ አንተ ስለምታውቀው። እኔ ያው ችግር የለውም 100% በዛ ያው የኦርቶዶክስ ነው ብዬ እኔ የኦርቶዶክስ የምንን አላውቅም። እሺ ላምብብላ። ዋልድቢት ቅድስት ማርያም ወአቡነ ሳሙኤል አንድነት ገዳም። ይሄ ገዳም የማን ነው ሚካኤል? ምን አልከኝ? ይሄ ገዳም የማን ገዳም ነው? ይሄማ ሙስሊሞች ነው መሆን ያለበት። የማን ገዳም ነው ሚኪ? ይሄ ገዳም ታየኝ አይደለም ሰሪክ ያው አይታይም እኮ የትኛው ገዳም? እሺ ዋልድባ ቅድስት ማርያም ወአቡነ ሳሙኤል አንድነት ገዳም የኦርቶዶክስ ተዋሕዶ ነው። ያው ከርቀት መስቀሉን ሲያይ የኦርቶዶክስ ነው። የኦርቶዶክስ ይሄ መጽሐፍ የኦርቶዶክስ መጽሐፍ ነው ማለት ነው። የኦርቶዶክስ ተዋሕዶ ነው። እሺ ይሄን ሐሳብ ተስማማበታለህ ወይስ አትስማማም? ትክክል ነው ወይስ ትክክል አይደለም? ያው ትርጓሜም ካሳየኝ ትርጓሜው በራስህ ትርጉም እንዳትመጣብኝ ነው ይፈራሉት። ያው መጽሐፍ ቅዱስም ያው አንድምታ ትርጓሜ ይባላል። እኔ ነው ቤተክርስቲያን ነው የምተረጉመው። ትርጓሜው ካለ አጠገብክ ከነ ትርጓሜው ሲጀምር ገድላትና ድርሳናት ትርጓሜ የላቸውም። ሲጀምር ማለት ከጀምሩ ገድልና ድርሳን ትርጓሜ የሚባል ነገር የለውም። አይ እኔ ተረጉመዋለሁ። አንተ እኮ ትርጉም ካለው ካልክ አንተ ነህ ማምጣት ያለብህ። ማስረጃችን ምንድነው? አንተ ነህ ትርጉም አለው ካልክ ማምጣት ያለብህ። ገድልና ድርሳን ትርጉም አለው ካልክ አለ ያለ ሰውዬ ነው ትርጉሙን ማምጣት ያለበት። ገድልና ድርሳን በኢትዮጵያ ኦርቶዶክስ ምንም ትርጉም የለውም። እሺ ይሄ ሐሳብ ልክ ነው ወይስ ልክ አይደለም ሚካኤል? መጀመሪያ እኮ ምን የትኛው ሐሳብ ምን ሆኗል? ይሄ ሐሳብ ላይ ቅር ያለክ ነገር ምንድነው? አንተ ከሲኦል ዝክር የዘከረ መድኃኔዓለምን ከሲኦል 5000 ነፍስ ያወጣል ይላል። ቅድም እንደዚህ አይነት ሐሳብ አላቅም ስላልከኝ ያሳየው መድኃኔዓለም ማን ነው? እሺ አይ ጥያቄ ይመልስልኝ። ትልክ ያው እናንተ ጋር መድኃኔዓለም ማን ነው ለእናንተ? እሱ አይደለም ጥያቄው፣ እሱ አይደለም 5000 ነፍስ ያወጣል። ኢየሱስን ታውቃለህ? መድኃኔዓለም ጎበዝ፣ ጥያቄ ይመልስ። 5000 ነፍስ ያወጣል። እሱንም አይ እሱን ካወቅኩኝ ጠይቅ ብዬ በዚያውም ልንገር ብዬ ነው። መድኃኔዓለም ማለት ኢየሱስ ማለት ነው። ወደ ጥያቄ ስንገባ ደግሞ የጻድቅ መታሰቢያ የሚያደርግ ለበረከት ነው ይላል። ያ በረከት ምንድነው? መጽሐፍ ቅዱስ ላይ እንደዛ ሚላ አለ። ጥያቄ እሱ አይደለም። ከሲኦል የዘከረ 5000 ያወጣል ይላል። ትክክል ነው ወይስ አይደለም? በእሱን መልስልኝ መጀመሪያ። እኮ ከሲኦል የሚያወጣው ምንድነው ነው? ነፍሳትን ነው ይላል አይደል? ሲኦል ያሉ ነፍሳትን ዴን ከዴን ምን ለማለት ፈልገው ነው? ከዴን የሚለው ሲኦል ማለት ነው። ሲኦል ማለት ነው። ትክክል ነው ወይስ ትክክል አይደለም? እንደዚህ ናቸው። በቃ እኮ እየሰሙክ እኮ ነው ብሩክ። አሁን የኢትዮጵያ ኦርቶዶክስ ምዕመናን እንደዚህ ናቸው። በመጀመሪያ መጽሐፍቶቻቸው አይ በቃ አሁን አንተ የመናገር መብት የለም። መጽሐፍቶቻቸው ሲከፈቱ አንደበታቸው ይተሳሰራል፣ ብብታቸው ላበላብ ይሆናል። ምክንያቱም ደግሞ ትክክል ነው እንዳይል ከየት ያምጣው? ትክክል ከየት አምጥቶ ያድርገው? መጽሐፍ ቅዱስ ላይ ጥቅስ አምጣ ነው ትክክል ነው ካለ አይደለ? ትክክል አይደለም ካለ የራሱን መጽሐፍ ነው ቤተክርስቲያኑ ነው ትክክል አይደለም የሚለው። በቃ እኮ ግራ የሚያጋባ ነገር እኮ ነው። አድርስ ነው። በእውነት ነው የምላችሁ፣ በጣም ነው የሚያሳዝኑት። ትክክል አይደለም። በእውነት ለመናገር መጽሐፍ ቅዱስ ያነበበ ሰው ትክክል አይደለም ማለት አለበት።